ኦፕሽንን ሴል በማድረግ ሌላ ራሱን የቻለ ቢዝነስ ፋውንድ ማድረግ እንደሚቻል መጽሐፉ ይናገራል። ብዙ ቢዝነሶች ጀምረው እንዲወድቁ ከሚያደርጓቸው ነገሮች መሃል ቋሚ የሆነ የገቢ ምንጭ አለማግኘት ነው። መልእክትን የሚሰጧቸው ወይ ደግሞ አቅጣጫ የሚያሳያቸው የተለያዩ አማካሪዎች አሉ። እነዚህ ሰዎች ምርት አይደለም የሚሰጧቸው፣ እውቀታቸውን ነው የሚያካፍላቸው። ይሄ ሰርቪስ ይባላል። የተቋሙ ተወካይ ትሆኑና ግን የተቋሙ ተናጋሪዎች ናቸው። ተቋሙ እናንተን ወክሎ ነው የምትናገሩት። የሆነ ቢዝነስ መፍጠር ከፈለጋችሁ፣ ቢዝነስ ሞዴላችሁ መዘርጋት ከፈለጋችሁ ከነዚህ 12ቱ የትም አያመልጥም ይላል። ሰላም እንዴት ናችሁ? ውድ የቡክ ቶክ ዊዝ ፊራ ቤተሰቦች፣ ፊራ ነኝ። ይህ ደግሞ ሳምንታዊ የመጽሐፍ ዳሰሳ ፕሮግራማችን ነው። በዚህ ፕሮግራም የተለያየ ሀሳብ የሚያነሱ በሀገር ውስጥ እንዲሁም በውጭ ሀገር ጸሐፊዎች የተጻፉ መጽሐፍቶችን ዳሰሳ እናደርጋለን። ዛሬም እንግዲህ እንደተለመደው በአዲስ ሀሳብ ተመልሻለሁ። መጽሐፉ እንደምትወዱት አልጠራጠርም። አብራችሁን ቆዩ። ለዛሬ ፕሮግራማችን ዳሰሳ ለማድረግ የመረጥኩት መጽሐፍ ፐርሰናል MBA የሚለውን መጽሐፍ ነው። በጆን ኮፍመን የተጻፈውን መጽሐፍ እንግዲህ የተወሰነ ሰው የመጽሐፍ ዳሰሳ እንዳደርግ ጠይቆኛል። እውነት ለመናገር ቁም ነገር ያለው ብዙ ነገሮችን ልትወስዱበት የምትችሉት መጽሐፍ ነው። እንግዲህ መጽሐፉ ትንሽ ሰፋ ያለ ሀሳብ ያነሳል። በውስጡ ብዙ ክፍልፋዮች አሉት። ሁሉም ውስጥ ደግሞ በጣም ዲቴይል የሆነ ሀሳብ ነው የሚያነሳው እና በተቻለኝ መጠን ረጋ ብዬ ሁሉንም እንኳን ማለት ባልችል አብዛኛውን የመጽሐፉን ሀሳብ ዳሰሳ ለማድረግ እሞክራለሁ። መጀመሪያ እስኪ ከጸሐፊው ጋር ላስተዋውቃችሁ። ጆሽ እያልኩኝ እንግዲህ ላንሳው። ጆሽ መጽሐፉን የጻፈበትን ዓላማ ሲናገር አንድ ጊዜ እንዲህ ቢዝነስ ዓለም ውስጥ ለመግባት ከማሰብ፣ ሁለተኛ ደግሞ የሚሰራው ስራ ላይ ሞር ውጤታማ ለመሆን ከማሰብ አሁን እየተማረ ያለበት የትምህርት ደረጃ ላይ አንድ ስቴፕ ለመጨመር ፈልጎ MBA ለመማር ይሞክራል። ማስተርስ ኦፍ ቢዝነስ አድሚኒስትሬሽን ማለት ነው። እና ያንን ኮርስ ለመማር ይወስንና እንግዲህ ከመማራቸው በፊት ትዘጋጃላችሁ አይደል? አይምሮዬን ለዛ ለማዘጋጀት የተለያዩ መጽሐፍቶችን የተለያዩ ሪሰርቾችን ማንበብ ጀመርኩ አለ። እና እነዚህን ጥናቶች ማንበብ ስጀምር አለ ይሄ አሁን MBA የሚባለው ነገር ወይ ደግሞ ቢዝነስ አድሚኒስትሬሽን የሚባለው ነገር እንደሚታሰበው ያን ያህል ከባድ ያልሆነ በጥናት በሪሰርች ሊገኝ የሚችል እንደሆነና ይህን ሀሳብ ሳነሳ የትምህርት ስርዓቱን እየተቃወምኩት አይደለም። ግን መጽሐፉ ምን ይላል? ከትምህርት ይሄ አሁን ተዋቅሮ ትምህርት ቤቶች ወይ ኮሌጆች ከሚሰጡት በላይ ፕራክቲካል ሆኖ አገኟቸው ይላል። እንግዲህ ከተለያየ ቦታ በሪሰርች ያመጣቸውን ሀሳብ እና ትምህርት ቤት ውስጥ የሚሰጠው ሀሳብ መጥፎ ነው እያለ አይደለም። ግን እዛ የሚሰጠው ሀሳብ ቲዮሪ ላይ ብቻ ትኩረት እንድታደርጉ ያደርጋችሁና ተመርቃችሁ ስትወጡ ማስተርሱን ስትይዙት ገበያው ሌላ ይሆናል፣ ወረቀት ላይ ደግሞ ያለው ነገር ሌላ ይሆናል። እሱ ያጋጠመው እነዛ ነው። አይ ለምን ገንዘብ አውጣለሁ፣ ለምን ዕዳ ውስጥ እገባለሁ፣ እስኪ በራሴ ፊገር አውት ላድርገው፣ በራሴ ቢዝነስ አድሚኒስትሬሽን የሚባለውን ነገር ማስተር ለማድረግ ላንብብ፣ ልማር፣ ልሰልጥን፣ ራሱን በራሱ ማለት ነው። ከዛ ወደ ቢዝነሱ ገብቼ ልሞክረው ነው። አሁን አትማሩ እያለ ሳይሆን ያለው እኔ በራሴ ፊገራውት ለማድረግ ሞከርኩ ነው። እንግዲህ እዚህ መጽሐፍ ላይ የሚያነሳው ሀሳብ እና ወደዛ ዓለም ስገባ እውነትም አለ ፕራክቲካል የሆነ ነገር አገኘው እና እዚህ መጽሐፍ ላይ አይታችሁ ከሆነ MBA ነው የሚለው ከሆነ ዩኒቨርሲቲ ከሆነ ኮሌጅ ያገኘው ማስተርስ ሳይሆን ፐርሰናል ነው። እኔ ፐርሰናሊ ሞክሬው አጥንቼው አንብቤው ከዛ ደግሞ አፕላይ አድርጌ እውነተኛ ዓለም ላይ ሞክሬው ያገኘሁት ነገር ነው። ስለዚህ ፐርሰናል ማስተርሴን ነው ሼር ማደርጋችሁ ነው እዚህ መጽሐፍ ላይ የሚያወራው ሀሳብ እና የዚህ መጽሐፍ ሀሳብ ለመረዳት እንግዲህ ሁሌ እንደማደርገው እኔ እንደውም ለእናንተም ሪኮመንድ አደርጋችኋለሁ። የአንድ መጽሐፍ ሀሳብ ለመረዳት ከፈለጋችሁ መጽሐፉ አንድ ማዕከላዊ መልእክት አለው። ከዚህ ያን ማዕከላዊ መልእክት ለማስተላለፍ የተለያዩ ክፍልፋዮች አሉት። እንግዲህ 20 ምዕራፍ ሊኖረው ይችላል። ስትጨምቁት ግን ወደ 9 ወደ 10 ወደ 3 ወደ 2 ቦታ ሊከፈል ይችላል እና እዚህ መጽሐፍ ላይ ያለውን ሀሳብ እኔ በ3 ቦታ ከፈልኩት። ዛሬ ግን ማውራችሁ ሁለቱም ብቻ። የመጀመሪያው ሀሳብ በተለይ የመጀመሪያዎቹ ምዕራፎች አካባቢ የምታገኙት ቢዝነስ ክሪኤሽን የሚባለው ሀሳብ ነው። ስለዚህ ዛሬ ማውራችሁ ሀሳብ የመጀመሪያው ቢዝነስ ክሪኤሽን የሚባለውን ወይ ደግሞ ቢዝነስ መፍጠር ማለት ምን ማለት ነው፣ እንዴት ነው ቢዝነስ የሚፈጠረው። ከዛ ሁለተኛ ደግሞ መሀል ላይ የምታገኟቸው ምዕራፎች ናቸው ፐርሰናል ዴቨሎፕመንት የሚያነሳቸው አንድ ሰው ራሱ ላይ መስራት ያለበት ነገር። ሁለተኛ ደግሞ ቢዝነስ ራሳችሁ ላይ ብቻ አይደለም አይደል፣ ማለት ራሳችሁ ላይ መስራት አለባችሁ። እናንተ ናችሁ መሪ፣ እናንተ ናችሁ የምታንቀሳቅሱት። ግን ደግሞ ሰዎች ያስፈልጓቸዋል። እንዴት ራሳችሁ ላይ መስራት አለባችሁ፣ ምን ነገሮች ላይ ራሳችሁ ላይ መስራት አለባችሁ ካለ በኋላ ከሰዎችስ ጋር እንዴት ነው መስራት የምትችሉት፣ ሰዎች እንዴት ማኔጅ ማድረግ ትችላላችሁ የሚል ሀሳብ ያነሳል። ስለዚህ ሁለተኛው ራስ ላይና ሰው ላይ የሚሰራ ነው። ሶስተኛው ደግሞ ከዚህ መጽሐፍ የምትረዱት ሀሳብ ሲስተም የሚል እኔ አጠቃላይ ጠቅለል አድርጌ ሲስተም ብየዋለሁ። ስለዚህ ለዚህ ፕሮግራም የምናየው ቢዝነስ ክሪኤሽን የምትባለውና ሲስተም የምትባለው ሀሳብ መሀል ላይ ስላሉት እንግዲህ የተለያዩ መጽሐፍቶችን ዳሰሳ አድርጌያለሁ፣ ልታዩቸው ትችላላችሁ። ከዚህም በኋላ መሀል ላይ ስላሉት ብዙ አይነት መጽሐፎችን ዳሰሳ እናደርጋለን። ግን ይህም መጽሐፍ ሳምሃው ዩኒክ የሚያደርጉት እነዚህ ሁለት ነገሮች ናቸው ብዬ አስባለሁ። ከመጀመሪያው እስኪ ልጀምርላችሁ። የመጀመሪያው ምዕራፍ እንዳልኳችሁ ቢዝነስ ክሪኤሽን ብየዋል። የመጀመሪያውን ሀሳብ ወይ ደግሞ ቢዝነስ መፍጠር።
ቢዝነስ መፍጠር ማለት ምን ማለት ነው? ወይ ደግሞ ቢዝነስ ክሪኤሽን ማለት ሀሳቡ ራሱ ስናመጣው ምን ማለት ነው? በእኛ ዘመን በጣም ፋንሲ ሆኗል አይደል? ከገንዘብ ጋር ከምን ጋር ተገናኝቷል። እውነት ነው፣ የገንዘብ አንደኛው አካል ሊሆን ይችላል። ግን ቢዝነስ ክሪኤሽን ማለት አሰሆል ጸሐፊው ሲጠቀልለው ሁለት ነገር አስምሮ ያነሳል። የመጀመሪያው ሰዎች የሚፈልጉትን ነገር የመስጠት አቅም ነው ይላል። ወይ ደግሞ ሰዎች የሚፈልጉት ነገር አለ፣ ለዛ የሚፈልጉትን ነገር የሚያረካ የሆነ ቫልዩ የሆነ ምርት ሊሆን ይችላል፣ የሆነ ነገር ብቻ መፍጠር ነው። ቫልዩ ክሬት ማድረግ ነው። አንደኛ ቫልዩ ክሬት ማድረግ ብቻ ሳይሆን ይህንን ቫልዩ ደግሞ ወደ ገንዘብ ሊቀየር የሚችል እንዲሆን አድርጎ ለገበያው ማቅረብ ወይ ደግሞ ለህዝብ ማቅረብ። ስለዚህ ስለ ቢዝነስ እናውራ፣ አንደኛ ስለ ፍላጎት እያወራ ነው። ሁለተኛ ደግሞ ይህ ፍላጎት በሆነ ነገር መቀየር የሚችል መሆን አለበት። የሆነ ነገር ስለፈጠራችሁ የሆኑ ሰዎች ስለፈለጉት ብቻ መስጠት ትችላላችሁ ማለት አይደለም። ቢዝነስ ትራንዛክሽናል መሆን አለበት አይደል? እናንተ ዋጋ ያለው ነገር ለሰው ትሰጣላችሁ፣ ከሰው ደግሞ የሆነ ዋጋ ያለው ነገር ትቀበላላችሁ። ገንዘብ ሊሆን ይችላል። እንግዲህ ነጮች በብዙ ነገር ወስዶታል አይደል? አክሲዮን ሊሆን ይችላል፣ ስቶክ ሊሆን ይችላል። በእኛ ሀገር ደግሞ በሆነ ቫልዩብል የሆነ ነገር ትቀያየራላችሁ። ገንዘብ አንደኛ ሆኖ ማለት ነው። ስለዚህ ቢዝነስ መፍጠር ማለት አንደኛ የሰዎችን ፍላጎት ማርካት የሚችል ነገር መፍጠር፣ ሁለተኛ ይሄ ፍላጎት እንዲረካ ደግሞ ሰዎች በሆነ ነገር መቀየር የሚችሉትን ነገር መፍጠር ነው። ፍላጎት ሲደመር ገንዘብ ማለት ነው። እነዚህ ሁለቱ ነገሮችን የሚያስማማ የሆነ አዲስ ነገር የሆነ ቫልዩ ያለው ነገር ዋጋ ያለው ነገር ከፈጠራችሁ እናንተ ቢዝነስ ክሬት አድርጋችኋል ማለት እንደሚቻል መጽሐፉ ያነሳል። ይህን ሀሳብ ሲያሰፋው ምን ይላል? ቢዝነስ መፍጠር ማለት እነዚህ 5 ራሳቸውን የቻሉ ክፍሎች አሉት እንበለው። ራሳቸውን የቻሉ እነዚህ 5 ክፍሎች አሉት። ልክ እንደ ምሰሶ ብላችሁ አስቡ። ቢዝነስ መፍጠር ማለት እነዚህ 5 ምሰሶዎች አሉት። ቢዝነስ ከፈጠራችሁ እነዚህ ነገሮች መቆም አለባቸው። አንዱ ከጎደለ ይጋደዳል እንደማለት ነው። እነዚህ 5 ነገሮች ምንድን ናቸው ብላችሁ ጸሐፊውን ከጠየቃችሁት የመጀመሪያው ቅድም ያነሳሁት ሀሳብ ትንሽ እዚህ ላይ ቆያለሁ። ቫልዩ ክሪኤሽን ይለዋል። ቫልዩ እንዴት ነው የሚፈጠረው? የሆነ ቫልዩ ፈጠረን ስትሉ በምን አይነት መንገድ ነው የምትፈጥሩት? እንግዲህ እጅ በእጅ ይዞ ነው የሚያስረዳችሁ። እሱን ሀሳብ አሳያችኋል። ሁለተኛው ቢዝነስ አለ ካልን ማርኬቲንግ የሚባል ነገር መኖር አለበት። ማርኬቲንግ ማለት ኮሚኒኬሽን ማለት ነው። ትንሽ ሀሳቡን አሰፋለሁ። የፈጠራችሁ ቫልዩ የፈጠራችሁትን ነገር ምንድነው ታርጌት ኦዲየንሳችሁ ወይ ደግሞ ይመለከታችኋል ብላችሁ ለምታስባቸው ሰዎች መናገር። ማርኬቲንግ ማለት መናገር ነው። ሀሳባችሁን ኮሚኒኬት ማድረግ ነው። ከዛ ሶስተኛ ደግሞ ሴልስ ያስፈልጓል። ያ ቫልዩብል የሆነ ነገር ወደ ገንዘብ መቀየር አለበት። ሶስተኛው እሱ ነው። አራተኛ ቫልዩ ዴሊቨሪ ይለዋል። ቫልዩ መፍጠር ብቻ ሳይሆን የተናገራችሁትን ቃል መተግበር ማለት ነው። ከዛ አምስተኛ ፋይናንስ ይለዋል። ገቢ ወጪ የሚባሉ ስቴትመንቶችን ባላንስ የምታደርጉበት ካሽፍሏችሁ የምታዩበት ማለት ነው። የመጀመሪያው ሀሳብ ላይ ዛሬ በደንብ ለመቆየት እሞክራለሁ፣ ምክንያቱም ሞር ይጠቅማል ብዬ ማስበው ይሄኛው ነገር ስለሆነ። የመጀመሪያው እንዳልኳችሁ ቫልዩ ክሪኤሽን የሚባል ቫልዩ ክሪኤሽን ማለት ሰዎች የሆነ ነገር ከፍሎ ሊቀበሉት የሚችሉት የሆነ ነገር መፍጠር ማለት ነው። እንግዲህ ቫልዩ ማለት በቃ እሱ ዋጋ ያለው ነገር። እንዴት ነው ቫልዩ ክሪኤት የምናደርገው? እንዲህ ይላል ጸሐፊው፣ የትኛውንም ቢዝነስ ከፈጠራችሁ ከነዚህ 12ቱ ክፍልፋዮች አያመልጥም ይላል። የሆነ ቢዝነስ ፈጠርን ካላችሁ ከነዚህ 12ቱ አንደኛው። የሆነ ቢዝነስ መፍጠር ከፈለጋችሁ ቢዝነስ ሞዴላችሁ መዘርጋት ከፈለጋችሁ ከነዚህ 12ቱ የትም አያመልጥም ይላል። መክፈት ለምታስቡ ሰዎች ከነዚህ አንዱ ምረጡ። የከፈታችሁ ሰዎች የትኛው ዘርፍ ላይ እንዳላችሁ ወቁና ከዛ ዘርፍ ጋር ተዋሃዱ። ከነዚህ 12ቱ ስለማያመልጥ ምንድናቸው እነዚህ ቫልዩ ክሬት የምናደርግባቸው ዘርፎች? ቫልዩ ክሬሽንስ እንዴት ነው ክሬት ማድረግ የምንችለው? እነዚህን ሀሳቦች ላውራቸው። የመጀመሪያው ለምሳሌ ቫልዩ ክሬት ስናደርግ ክሬት የምናደርገው አንደኛው ቫልዩ ፕሮዳክት የሚባለውን ነገር ወይ ደግሞ ምርት የሚባለውን ነገር። የሆነ ቢዝነስ ፈጥር ያለው የፈጠርኩት ደግሞ ቢዝነስ ታንጀብል ሲሆን የሚነካ የሚዳሰስ ሲሆን ማኑፋክቸር የተደረገ ሲሆን የተመረተ ሲሆን ዲዛይን ሲኖረው ብራንድ ከለር ስንል የሚበላ ሊሆን ይችላል፣ የሚጠጣ የሚለበስ ሊሆን ይችላል። ብቻ በእጅ ሊዳሰስና ሊታይ የሚችል የሆነ ምርት ከፈጠራችሁ እናንተ ፕሮዳክት ነው ክሬት እያደረጋችሁ ያላችሁት። እናንተ ወደ ገበያ ስትገቡ ይዛችሁ የምትገቡት ነገር ታንጀብል የሆነ ሊዳሰስ የሚችል ምርት ነው ይዛችሁ የምትገቡት ነው የሚለው ጸሐፊ የሚያነሳው። ስለዚህ አንደኛ ቫልዩ ክሬት ስታደርጉ ምርት በመፍጠር ፕሮዳክቶችን ክሬት በማድረግ ነው። ሁለተኛ ቫልዩ ክሬት ስታደርጉ የምትፈጥሩት እንግዲህ ምርት ካልኳችሁ ሁለተኛ የሚመጣው ነገር አገልግሎት ነው አይደል? ሰርቪስ የሚባለው ነገር። ሰርቪስ ደግሞ ማለት ታንጀብል የሆነ ነገር የላችሁ እጃችሁ ላይ ላይኖር ይችላል፣ የሚለበስ ነገር እንደዚህ አይነት ነገሮችን ላሰጡ ትችላላችሁ፣ ግን አገልግሎታችሁን ትሰጣላችሁ። አገልግሎት ታንጀብል አይደለም አይደል? የሚነካ የሚዳስስ አይደለም፣ ግን የሰዎችን ህይወት ማቅለል በሚችል መልኩ ዴሊቨር ልታደርጉ የምትችሉት ነገር ነው። ለምሳሌ ኮንሰልቲንግ ራሱን የቻለ ቢዝነስ ነው አይደል? ማማከር። ትልልቅ የቢዝነስ አማካሪዎች አሉ። ለምሳሌ ወደ ቢዝነስ ልትገቡ ስትሉ ቢዝነስ ፕላን የሚጽፉላችሁ፣ ባንክ ስቴትመንቶቻችሁ እንዴት መሆን እንዳለበት የሚያሳዩአችሁ፣ ቢዝነስ እንኳን ከፈጠራችሁ በኋላ በዚህ አቅጣጫ ሂዱ ብሎ መልእክትን የሚሰጧችሁ ወይ ደግሞ አቅጣጫ የሚያሳያችሁ የተለያዩ አማካሪዎች አሉ። እነዚህ ሰዎች ምርት አይደለም የሚሰጧችሁ፣ እውቀታቸውን ነው የሚያካፍላችሁ። ይሄ ሰርቪስ ይባላል። ሆቴሎች
ሆቴሎች የሚሰጡት እቃ አይደለም አይደል? እቃ አንድ ላይ ቢሰጡም ግን ሰርቪስ ነው የሚሰጡት። የሆቴል አገልግሎት አይደል? የሆቴል ሰርቪስ ነው ራሱ ሲባል የሚባለው። ትገባላችሁ፣ የምትበሉበት ነው፣ የምትጠጡበት ነው፣ የምትተኙበት ነው፣ የምትዝናኑበት ነው። ሆቴል ያንን አይነት አገልግሎት ይሰጣል። ስለዚህ አገልግሎት ስንል በእጅ የማይነካ ግን ደግሞ አብዛኛውን ጊዜ የሰውን ሕይወት ለማቅለል የሚሰጥ ነገር ነው። እውቀት ይሰጣል፣ ሀሳብ ይሰጣል፣ ጉልበትም ይሰጣል። አንዳንዴ ሰዎችን ለመርዳትም የሆነ ነገር ስታደርጉ አገልግሎታችሁን እየሰጣችሁ ነው። ሁለተኛው አገልግሎት ነው። በአገልግሎት ቫሊዩ ክሬት መደረግ ይችላል። ሶስተኛው ጸሐፊው ቫሊዩ ክሬት መደረግ የሚችለው ይቺን ሀሳብ ያዙልኝ። ከዚህ በኋላ ያለው የምናውቃቸው ነገሮች ናቸው፣ ግን ደግሞ ተርሙን ያስቀምጠዋል። ሼርድ ሪሶርስስ ይሏል። ሼርድ ሪሶርስስ ማለት ሰዎች አንድ ላይ የምንገለገልባቸውን ነገሮች በመፍጠር ቢዝነስ መፍጠር ይቻላል። ወይ ደግሞ አንድ ላይ ልንገለገልባቸው ምንችላቸውን ፕላትፎርሞች ክሬት በማድረግ ወይ ደግሞ በመፍጠር እንደዚህ አይነት ቢዝነስ መፍጠር ይቻላል። ምን ማለት ነው? ለምሳሌ ጂሞችን ልታዩ ትችላላችሁ። ጂሞች የአንድ ሰው ባለቤትነት የሆነ ሰው ገብቶ ብቻ የሚሰራበት አይደለም። ሪሶርሱ ሁሉም ጋር አለ። የከፈለ ሰው ገብቶ የሚገለገልበት ሼርድ ነው፣ ሁላችንም የምንጠቀመው። ታክሲ እንደዚህ አይነት ምሳሌ ሊሆን ይችላል። ሰዎች አንድ ላይ ልንጠቀማቸው የምንችላቸው አንድ ድርጅት ፕላትፎርሙን ከከፈተልን በኋላ ሁላችንም እየሄድን እንካፈል ሼር እናደርገዋለን። ሼርድ ሪሶርሶችን ለህዝቡ አቬለብል በማድረግ ራሱን የቻለ ቢዝነስ መፍጠር ይቻላል። ይህ እንግዲህ ከኪራይ ይለያል። የእናንተ እቃውን አትሰጡትም፣ ግን እሱ ራሱን የቻለ ቢዝነስ ስለሆነ ማለት አንዴ እናንተ ፕላትፎርሙን ከፈጠራችሁ በኋላ ሰዎች ግን ያንን ፕላትፎርም ሼር ያደርጉታል፣ ይጠቀሙታል። ከዚያ የሚመለስ ነገር ነው እንደማለት ነው። ሶስተኛው ስትራቴጂ ይሄ ነው። አራተኛው እኛ ሀገር ውስጥ ብዙ ያልተለመደ ግን ደግሞ መግባት አለበት ብዬ እኔ በግሌ ከማስባቸው ቢዝነሶች መሀል አንደኛው፣ ምክንያቱም ብዙ ቢዝነሶች ጀምረው እንዲወድቁ ከሚያደርጓቸው ነገሮች መሀል ቋሚ የሆነ የገቢ ምንጭ አለማግኘት ነው። እና ቋሚ የሆነ የገቢ ምንጭ ማታገኙ ከሆነ ዋስትና የላችሁም። ዛሬ ጀምራችሁ ነገ ልትሰበሩ ትችላላችሁ። ምክንያቱም ሁሌ አሁን እኛ ሀገር ውስጥ ያለው ቢዝነስ ሁሌ አዳዲስ ደንበኛን የሚፈልግ ነው። ሁሌ ዋኪንግ ከስተመር የሚፈልግ፣ ዛሬ ልብስ ገዝቶ ነገ ደግሞ ሌላ ልብስ የሚገዛ ሰው ይፈልጋል። ይህ ሪስኪ ነው። ይህን ሪስክ ሶልቭ የሚያደርገው የቢዝነስ ስትራቴጂ ወይ ደግሞ የቢዝነስ ሞዴል ምን እንደሆነ ታውቃላችሁ? ሰብስክሪፕሽን የሚባለው። ሰብስክሪፕሽን እኛ ሀገር እንዳልኳችሁ ብዙ አልተለመደ፣ የተወሰኑ አሉ ገበያው ላይ እንደውም ስቴብል ሆነ የተቀመጡ፣ ግን ደግሞ ብዙ የሉም። እንደዚህ አይነት ቢዝነሶች ቢኖሩ በነገራችን ላይ ጥራት ያለው ነገር ይበልጥ መሰራት ይጀምራል። ምክንያቱም ተቋሞች በየወሩ የሚያገኙት የሆነ ቋሚ የሆነ ገበያ አላቸው፣ ወይ በየአመቱ። ሰብስክሪፕሽን ማለት ከአንድ ተቋም የሆነ አገልግሎት ሊሆን ይችላል የሆነ ምርት ለመቀበል በየወሩ ወይም በተወሰነ ጊዜ ኢንተርቫል ገንዘብ የምትከፍሉበት አገልግሎት። በየወሩ ስለምትከፍሉ ይሄኛው ፕላትፎርም የሚሰጠውን ነገር በየወሩ ማግኘት ትችላላችሁ። በክፍያ ያንን ታገኛላችሁ። ይሄ ምንድነው ጥቅሙ? እንደዚህ አይነት ተቋሞች በየወሩ ቋሚ ገቢ ስላላቸው ወጪዎቻቸውንም ያላቸውን የትኞቹን ዕዳዎች ለመክፈል ዋስትና አላቸው። አያስፈራም ማለት ነው። አንዴ እቃውን ገዝቼ ብቻ ባልፍ ነገ ሌላ አዲስ የሚገዛኝ ሰው እፈልጋለሁ። ሰብስክሪፕሽን ከሆነስ ዛሬ ገዛችሁ ማለት ዛሬ ከፈላችሁ ማለት ቀጣይ ወር አሁን ያገኛችሁትን ነገር ለማግኘት ቀጣይ ወር ሌላ መክፈል አለባችሁ። ይሄ በጣም ጥሩ የሚባል ቢዝነስ ነው። ለቢዝነስ ሰዎች ጥሩ ነው። እኛም ደግሞ ጥራት ያለው ነገር ለማግኘት የሚረዳን የቢዝነስ ሞዴል ነው እና ሰብስክሪፕሽን የሚባል ይሄ ነው። እኛ ሀገር ያልተለመደ ኔትፍሊክስ የሚባል አለ አይደለ? ሆፕፉሊ እኛ ሀገር ይሰራል ብዬ አስባለሁ። ብዙ ወጣቶች እየሞከሩ እንዳላቃለሁ። ሆፕፉሊ ገበያውም ይቀበላቸዋል ብዬ አስባለሁ። ኔትፍሊክስ ማለት የተለያዩ ተቋሞች ድራማዎችን፣ ፊልሞችን ሊሆን ይችላል ይለቃሉ። እናንተ ከፍላችሁ በየወሩ የምትፈልጉትን ፊልም ማየት የምትችሉበት ፕላትፎርም ነው። ስፖቲፋይ የሚባል አለ። እኛ ሀገርም በትንሹ እየተጀመረ ያለ ነገር ሰምታችኋል ብዬ አስባለሁ። የተለያዩ የአርቲስቶችን ሙዚቃ እዛ አርቲስቶች ስራቸውን እዛ ላይ ይለቃሉ። እናንተ ስትሰሙ ከዛ ላይ ገንዘብ ያገኛል። አርቲስቱ ገንዘብ ያገኛል፣ እናንተ በየወሩ ትከፍላላችሁ። ተቋሙ ገንዘብ ያገኛል፣ እናንተ የምትፈልጉትን ሙዚቃ መስማት ትችላላችሁ። ይሄ በጣም አሪፍ የሆነ ስትራቴጂ ነው። እኛ ሀገር እንግዲህ የዜና ደረጃችን ይሄ ዜና የመስማት ደረጃችን ሞር ከፍ እያለ ተሰሚነታቸው ከፍ እያለ ሲሄድ የተለያዩ ዜና የሚያቀርቡ ተቋሞች ስራቸው ወይ ደግሞ በየጊዜው ሪፖርት የሚያደርጉትን ነገር በሰብስክሪፕሽን ያስቀምጣሉ። ለምሳሌ ውጭ ሀገር ልክ እንደነ ኒውዮርክ ፖስት የሚባል አለ፣ ዎል ስትሪት ጆርናል የሚባሉ አሉ። ልክ እንደነዚህ ያሉ ትልልቅ የጋዜጣ ተቋሞች ይህ ዝም ብሎ ወረቀት ላይ ያለውን ጋዜጣ ብቻ አይደለም የሚያሳትሙት። በየጊዜው ዌብሳይታቸው ላይ አዳዲስ ኢንፎርሜሽኖች፣ አዳዲስ ዜና አፕዴት ያደርጋሉ። ስለዚህ ትኩስ የሆነ መረጃ ማግኘት ከፈለጋችሁ ዌብሳይታቸውን ሰብስክራይብ ታደርጋላችሁ፣ በየወሩ የተወሰነ ነገር ትከፍላላችሁ። ለዜና አቅራቢው ጥሩ ነው፣ ለጋዜጠኛው ጥሩ ነው። እናንተም ይሄ ሆት የሆነ ነገር ጥራት ያለው ነገር ማግኘት ትችላላችሁ። ምክንያቱም ሰው እየተከፈለው ስለሆነ ደስ እያለው ይሰራል። ሰብስክሪፕሽን የሚባለው ቢዝነስ ሞዴል ሀገራችን ውስጥ ብዙ አልተለመደም፣ ግን ደግሞ ከገባ በደንብ ከተለመደ ብዙ ነገሮችን መለወጥ የሚችል የቢዝነስ ሞዴል ነው። አራተኛ ቫሊዩ ክሬት የምታደርጉት በዚህ ነው። አምስተኛ ሪሴል በማድረግ ቫሊዩ ክሬት ማለት ትችላላችሁ።
ሪሴል ነው ማለት ደግሞ ልክ ይሄ ጅምላና ችርቻሮ እንደሚባለው ማለት ነው። አንድ ሰው አነስ ባለ ዋጋ የሆነ ምርት ይገዛል። ከዛ ያንን ምርት የተወሰነ አትርፎበት የተወሰነ ዋጋ ጨምሮበት ያከፋፍላል፣ ይሸጧል። ለምሳሌ ሱቆች በጣም ጥሩ ምሳሌ ናቸው። ሱፐር ማርኬቶች በጣም ጥሩ ምሳሌ ናቸው። ምንድነው እነዚህ ያረጁ እቃዎችን የሚገዙ ሰዎች ወይ ደግሞ ተቋሞች፣ ለምሳሌ ሀገራችን ውስጥ አንዳንዴ ምን ይደረጋል? የሆነ አንድ ስልክ እጃችሁ ላይ ካለ ያ ስልክ በተለይ ጥሩ አቋም ላይ ካለ ስልኩን ትሰጣላችሁ ለአንድ ስልክ ቤት። ከዛ የተወሰነ ገንዘብ ትጨምሩና ከፍ ያለ እቃ ትገዛላችሁ። ይሄ ሪሴል ነው። ያንን ምርት ደግሞ ያ ሰው ወስዶ የሚጨመር የሚቀነስ ነገር ካለ ቆንጆ አድርጎ መልሶ ደግሞ ይሸጧል። ሪሴል ማለት አሁን እጃችሁ ላይ ያለ ምርት ደጋግማችሁ መጠቀም የምትችሉበት ስትራቴጂ ነው። ሪሴል በማድረግ ራሱን የቻለ ቢዝነስ ፋውንድ ማድረግ እንደምትችሉ መጽሐፉ ይናገራል። እንግዲህ ቢዝነስ ውስጥ ለመግባት የምታስቡ ሰዎች ከነዚህ አንደኛው እንደ አማራጭ መጠቀም ትችላላችሁ። ስድስተኛው ሊዝ ማድረግ ከኪራይ ጋር ከሬንት ጋር በተወሰነ መንገድ ይገናኛል። ምን ማለት ነው? ይሄ የግል ንብረታችሁ የእናንተ የሆነውን ንብረት ለተወሰነ ጊዜ ለአንድ ሰው በመስጠት ለአንድ ቀን ለሁለት ቀን ሊሆን ይችላል። የተወሰነ ጊዜ ለአንድ ሰው ትሰጣላችሁ። ያ ሰው ያንን እቃችሁን ይገለገላል፣ ከዛ ይመልሳል። ለዚህ አገልግሎት ገንዘብ የሚከፍልበት ስርዓት ነው፣ ገንዘብ የሚከፍልበት ሲስተም። ቤት ታከራያላችሁ፣ ይሄ እዚህ ውስጥ የሚጠቃለለው። መኪና ታከራያላችሁ፣ የግል ንብረት ይከራያል። ብዙ አይነት የሚከራዩ ነገሮች አሉ። ሊዝ ታከራዩታላችሁ። ለዚህ አገልግሎታችሁ ደግሞ የሆነ ገንዘብ የሆነ ምንድነው ቫሊዩ ራሳችሁ ላይ መጨመር የምትችሉበት ሲስተም ነው። ሰባተኛው ኤጀንሲ ይባላል። አሁን እኛ ሀገር በተለይም ደግሞ ብዙ ወጣቶች እየገቡበት ያለ ቢዝነስ ነው ኤጀንሲ ማለት ምን ማለት ነው? አንድን ትልቅ ተቋም ሊሆን ይችላል። አንድን ትልቅ ተቋም ብለን እናያዘው። አንድን ትልቅ ተቋም ወክላችሁ የዛን ተቋም ምርትና አገልግሎት መሸጥ የምትችሉበት የቢዝነስ ሞዴል ነው። እናንተ ተቋሙ አይደላችሁም፣ ጀስት የተቋሙ ተወካይ ትሆኑና ግን የተቋሙ ተናጋሪዎች ናችሁ። ተቋሙ እናንተን ወክሎ ነው የምትናገሩት። ምን ማለት ነው? ለምሳሌ አንድ በጣም ትልቅ የሆነ ውሃን የሚያመርት ድርጅት ይሄን ውሃ ሁሉም ቦታ ማድረስ አይችልም። ስለዚህ አዲስ አበባ ውስጥ ከሆነ የተቋም ያለው ወደ ባህር ዳር ሄዶ መሸጥ ከፈለገ ባህር ዳር ውስጥ ኤጀንቶች አሉ፣ ይሄንን ብቻ የሚሰሩ ሰዎች። ስለዚህ አነስ ባለ ዋጋ ይሄንን ውሃ ይቀበሉና ይሄንን ውሃ ያከፋፍላሉ፣ ይቸረችሩታል ማለት ኤጀንት ናቸው። ለዚህ ተቋም ኤጀንሲ ምንድነው? ተወካዮች ናቸው። አንዳንድ ተቋሞች የማርኬቲንግን ስራ አውትሶርስ ያደርጋሉ ማለት ምርታቸውን ሄደው ገበያ ላይ በቃ እዚህ ቦታ ላይ ሄደን እናስታውቅ፣ ወጣት እዚህ ነው ያለው ወይ ደግሞ በእድሜ ከዚህ እስከዚህ ያለው እዚህ ነው ያሉት፣ ልጆች እዚህ ነው ያሉት የሚለውን ጥናት አንድ ኤጀንሲ ይሰራና እኔ ገንዘብ ስጠኝ ተቋምን ምንድነው ያንተ ምርት ላስታውቅልህ ይሏል። ስለዚህ ይሄ ተቋም ለማርኬቲንግ አይጨነቅም። እሱን ወክሎ የሆነ ተቋም ራሱን ያስተዋውቅለታል። ዲጂታል ማርኬቲንግ ኤጀንሲ እየሆነ ያለበት ጊዜ ላይ ያለ ነው አይደለም? ፕሮዳክሽን ወደ ኤጀንሲ እየተቀየረበት ያለ ጊዜ ላይ ያለ ነው። ስለዚህ አንድን ተቋም ወክላችሁ ስትሰሩ ኤጀንሲ ማለት ተቋም ሲሆን፣ በነገራችን ላይ እንደ ግለሰብ ስትሰሩ ግን ኤጀንት ናችሁ። ከፔሮ ልታገኙ ትችላላችሁ፣ ኮሚሽን ልታገኙ ትችላላችሁ። ብቻ ግን ተቋሙን ወክላችሁ እንደ ግለሰብ ስትሆኑ ኤጀንት ናችሁ። ተቋም ሲሆን ኤጀንሲ ይሆናል። ይሄኛው ሌላኛው የቢዝነስ ሞዴል። ስምንተኛው ጸሐፊው እንደ ቢዝነስ ሞዴል የሚያነሳው ኦዲየንስ አግሪጌሽን የሚል ሀሳብ ያነሳል። ኦዲየንስ አግሪጌሽን ማለት በእኛ ጊዜ ቴሌቪዥኖች የሚሰሩት፣ ሶሻል ሚዲያ ላይ የሚሰራው እንዲሁም ደግሞ ሬዲዮ ላይ የሚሰራ ስራ ነው። ምንድነው ይህ ስራ? ሰዎች ለመስማት የሚዝናኑበትን ሊሆን ይችላል፣ ጠቃሚ የሆነ መረጃ ሊሆን ይችላል፣ ዜናም ሊሆን ይችላል። ስታቀርቡላቸው ስትናገሩ ሰዎች ይሰማቸዋል። እናንተን የሚሰማ እናንተን የሚከተል ሰው ታፈራላችሁ። አግሪጌሽን ማለት ኦዲየንስ ማሳደግ ማለት የሚሰማችሁ የሚከተላችሁን ሰዎች ማሳደግ ማለት። ኦዲየንስ ስታሳድጉ እናንተን የሚሰማ ሰው ሞር እያደገ ሲመጣ ተቋሞች ይህንን ኦዲየንስ ፈልጉ ይመጣሉ እናንተ ጋር። በጣም ብዙ ወጣት ከሆነ ይመጣ ኦኬ ወጣቶች እነዚህ ሰዎች ጋር አሉ፣ ስለዚህ ለምን ለስላሳዎችን አልሸጥም? ስለዚህ ወደ ቢዝነስ ሞዴል ይቀየራል። ሰዎች እናንተን ሲሰማችሁ ያንን የተሰበሰበውን ሰው ፈልጎ ተቋሞች ለስፖንሰርሺፕ ይከፍላሉ። የሚሰማችሁን ስታሳድጉ ስፖንሰሮች ይመጣሉ። ምናልባት እናንተም ደግሞ እዚህኛው ላይ ሰብስክሪፕሽን ቤዝ የሆነ ነገር ልታስቀምጡ ይችላላችሁ። ኢቨንቶች ሊካተቱ ይችላሉ። እዚሁ ስታስገቡት የመጣው ሰው የተሰበሰበውን ሰው የሚሰማችሁን ሰው ወደ ገንዘብ የመቀየር አቅም ማለት ነው። ሞር ተከታይ ያላችሁ ሞር የሚሰማችሁ ያላችሁ ማለት ብዙ ተቋሞች እናንተ ጋር ይመጣል። ገቢያችሁን በዛ ልክ ያድጋል። የቴሌቪዥን ፕሮግራሞች ለዚህ በጣም ጥሩ ምሳሌዎች ናቸው። ብዙ የሚከተላችሁ ብዙ የሚያየው ፕሮግራም ካላችሁ ብዙ ስፖንሰሮች ያላችሁ፣ ሶሻል ሚዲያም እንደዛው ብዙ ተከታዮች ካላችሁ ተቋሞች እናንተ ጋር መጥተው ማስታወቂያ ይሰራሉ። ሬዲዮም እንደዛ። እነዚህ ነገሮች የሚሰማችሁ ሰው ባደገ ቁጥር ገቢያችሁን በዛ ልክ ያድጋል። ይሄ ራሱን የቻለ ሞዴል ነው። መጽሐፉ ቢዝነስ ኦዲየንስ አግሪጌሽን ይለዋል። 9ኛው ብድር ነው።
ራሱን የቻለ ቢዝነስ ሞዴል አድርጎ መጽሐፉ አስቀምጦታል። ብድር ማለት የእናንተን ገንዘብ ሊሆን ይችላል፣ የሌላም ገንዘብ ሊሆን ይችላል። የሌላ ያልኩበትን ምክንያት እንደው አነሳታለሁ። የእናንተ ወይ ደግሞ የሌላን ሰው ገንዘብ አበድራችሁ ላበድራችሁበት ደግሞ ሌላ ተጨማሪ ገንዘብ የምታገኙበት ማለት ወለድ በሚባል ሲስተም የሆነ ያህል ገንዘብ አበድራለሁ ፕሪንሲፓል የሚባለው ማለት ይሄ ዋናው ይሄን ያህል ገንዘብ እሰጥሃለሁ፣ ይሄ ገንዘብ ደግሞ አንተ ጋር ይቆያል። ስለዚህ ከአንድ ዓመት በኋላ ስትመልስልኝ በየወሩ ይሄን ያህል ፐርሰንት ይወልዳል፣ ገንዘቡ ይጨምራል ማለት ነው። በአመት መጨረሻ ገንዘቡን ብቻ አይደለም የምታገኙ፣ ዋናውን ገንዘብ ብቻ አይደለም ኢንተረስትም አለው ወይ ደግሞ ወለድም አለው። ስለዚህ ትርፍ ታገኛላችሁ። ይሄ ራሱን የቻለ ቢዝነስ ሞዴል ነው። ሰዎች እንግዲህ ህጋዊ በሆነ መንገድ የሚያደርጉ ሰዎች አሉ። እንግዲህ በሰዎች ደረጃ እርግጠኛ አይደለሁም፣ ግን እኛ ሀገር በደንብ የተለመደው ባንኮች ናቸው አይደለ? ህጋዊ የሆነው ባንኮች ገንዘብ የራሳቸውን ሳይሆን የሚቆጥበውን ሰው ገንዘብ እንግዲህ በተወሰነ መንገድ ሪስክ ማኔጅ የሚያደርጉበት የራሳቸው መንገድ አላቸው። ግን እኛ ገንዘብ እዛ ስናስቀምጥ ያንን ገንዘብ ይወስዱና ለአንድ ትልቅ ንግድ ለሚሰራ ሰው ሊሆን ይችላል፣ ፋብሪካ ለሚከፍት ሰው ገንዘብ ያበድራሉ። ያ ሰው ያንን ገንዘብ ይጠቀማል፣ ፋብሪካውን ይገነባል። ትርፍ ሲያገኝ ከዛ ትርፍ ወለዱንም ጨምሮ ይከፍላል። ከዛ ባንኮች ከዚያ ወስዶ ደግሞ የእኛን ገንዘብ ለተጠቀሙበት የተወሰነች መጠን ወለድ ይሰጡናል። ይሄ ራሱን የቻለ ቢዝነስ ነው። ማይክሮ ፋይናንሶች እኛ ሀገር ትንሽ ከፍ እያለ እየመጣ ነው። በተለይ ማይክሮ ፋይናንስ እያደገ በፊት ትንሽ ነበር። ማይክሮ ፋይናንሶችም እንደዚህ አይነት አገልግሎት ይሰጣሉ። የራሳቸውን ወይ የሰውን ገንዘብ ያበድሩና ከዛ ወለድ ይከፍላሉ። ለራሳቸው ለሚጠቀሙት የወሰዱትንም ሰው ብር ይመልሳሉ፣ ትንሽም ገንዘብ ይጨምራሉ። ይሄ ራሱን የቻለ የቢዝነስ ሞዴል ነው። 10ኛው ቫሊዩ ክሬት የምታደርጉበት ሞዴል ኦፕሽን ይለዋል መጽሐፉ። አልዋሻችሁም፣ እዚህ ኦፕሽን ላይ ደጋግሜ አንብቤ ምን ማለት አልገባኝም ብዬ ማለት ሀሳቡ ቀላል ነው፣ ሲምፕል ነው፣ ግን ደግሞ እንድትረዱ ትንሽ መቆየት ይፈልጋል። አሁን ሳስረዳችሁ ቀላል ነው፣ ሳነቡ ትንሽ ለመረዳት ጊዜ ይፈጀብኝ። ኦፕሽን ማለት አንድ ሰው በኋላ የሆነ ነገር ለማድረግ ነፃነት የምትሸጡበት መንገድ ግዴታ አይደለም። አንድ ሰው በኋላ የሆነ ነገር ማድረግ ከፈለገ ቀድሞ ያንን ነገር ለማድረግ ነፃነት የምትሸጡበት ሰርቪስ ነው ማለት ነው። ለምሳሌ እኔ የተረዳሁበትን መንገድ ላስረዳችሁ። ለምሳሌ ሆቴሎች፣ ብዙ ሆቴሎች ባይዘ ሁሉም ማለት ባልችልም ግን በክፍያ የሚያደርጉ ሆቴሎች አሉ። ሬዘርቬሽን አለ አይደለ? ቀድማችሁ ሆቴል ከመምጣታችሁ በፊት ቦታ እንዳይያዝብኝ ብላችሁ ዛሬ 2 ሰዓት ላይ ከሆነ ለምሳሌ ከ4 ሰዎች ጋር መጥቼ ራት እበላለሁ፣ ስለዚህ ቦታ ያዙልኝ ትላላችሁ። ብዙ ጊዜ በክፍያ ነው፣ አንዳንድ ቦታ በክፍያ ላይሆን ይችላል። ስለዚህ ልክ 2 ሰዓት ሲሆን 2 ሰዓት ላይ እዛ የመሄድና ያለመሄድ ነፃነት ስቲል እናንተ ጋር ነው። ይሄንን ግን ያደረጋችሁ ቀድማችሁ ቦታ መያዛችሁ፣ ሬዘርቭ ማድረጋችሁ፣ ያችን ቦታ ቀድማችሁ ይዛችሁ። ይሄኛው ኦፕሽን መሸጥ ይሏል ጸሐፊው። የኢቨንት ቲኬቶችን ልታዩ ትችላላችሁ። ኢቨንቶች ብዙ ጊዜ አይታችሁ ከሆነ ቀድማችሁ በዚህ ፕላትፎርም ግዙ ወይ ደግሞ በምናሳያችሁ መንገድ ግዙ ይሏችኋል። ቀድማችሁ ስትገዙ ዲስካውንት አለው፣ ብዙ ብር አትከፍሉ። በር ላይ ዋጋው ብዙ ጊዜ ከፍ ስለሚል ማለት ነው። ስለዚህ ቀድማችሁ ትገዙና የዕለት ሁለት ነፃነት አላችሁ፣ ወይ ኢቨንቱ ጋር የመሄድ ወይ ደግሞ ያለመሄድ። ኦፕሽን ይሸጡላችኋል የሚለው መጽሐፉ ነው። ኦፕሽን ሴል ማድረግ ትችላላችሁ። ግልጽ ነው ብዬ አስባለሁ። ሆቴል ሪዘርቬሽኖች በእንደዚህ አይነት መንገድ ይሰራሉ። ኢቨንቶች በእንደዚህ አይነት መንገድ ይሰራሉ። በእኛ ሀገር ደግሞ አላቅም እንግዲህ በተለይ ይሄን 2-3 ዓመት ካልተሳሳትኩኝ ውልና ማስረጃ አካባቢ እንደዚህ አይነት ቦታዎች ሄዳችሁ ከሆነ በአካል ሄዳችሁ ምንድነው እንደሄዳችሁ መስተናገድ ቆሟል አይደል? አፕሊኬሽን ላይ መጀመሪያ ወረፋ ትይዛላችሁ። ወረፋ ለምትይዙበት የሆነ ያህል ገንዘብ ትከፍላላችሁ። ሰዓቷን ወረፋ ትይዛላችሁ። በዛ ሰዓት ሄዳችሁ ነው የምትስተናገዱት። ይሄ ኦፕሽን መሸጥ ነው። ኦፕሽንን ሴል በማድረግ ሌላ ራሱን የቻለ ቢዝነስ ፋውንድ ማድረግ እንደሚቻል መጽሐፉ ይናገራል። ግልጽ ነው ብዬ አስባለሁ። ኦፕሽን የሚለው ሀሳብ 11ኛው ኢንሹራንስ ይሏል መጽሐፉ። 11ኛውን ሀሳብ ኢንሹራንስ ይሏል። ኢንሹራንስ ደግሞ ማለት ብዙ ጊዜ ፍርሃትንና ኔጌቲቭ የሆነ ነገር በመሸጥ ገንዘብ የምታገኙበት መንገድ ነው። አሁን እንግዲህ ባወራሁት መንገድ ሲሆን መጥፎ ሊመስል ይችላል፣ ግን ደግሞ አንዳንዴ ማይጠበቅ ነገር ሲፈጠር ራሳችሁን ለመጠበቅ ሲረዳችሁ ታያላችሁ። ኢንሹራንስ ማለት በኋላ አያምጣውና ያ መኪና መጥፎ ነገር ቢደርስበት ያንን መኪና ተረክቦ አድሶ እንደ አዲስ አድርጎ የሚሰጣችሁ ተቋም ነው ኢንሹራንስ ማለት። የኢንሹራንስ አገልግሎት ለማግኘት እንግዲህ በየወሩ ይሁን በየዓመት እርግጠኛ አይደለሁም፣ ብቻ የምትከፍሉት ነገር አለ። ያቺ ክፍያ ቀን አትለፍ እንጂ መኪናችሁ ላይ ምንም ነገር ቢፈጠር ቴኬር እናደርገዋለን ነው ኢንሹራንስ። ቢዝነስ ሞዴሉ እንደዛ ነው። የጤና ኢንሹራንስ አለ እኛም ገር እንግዲህ አሁን እየተለመደ ነው፣ እያደገም ነው። የጤና ኢንሹራንስ ማለት እናንተ መክፈል ባለባችሁ ጊዜ ልዩነት መክፈል አለባችሁ። በየወር ሊሆን ይችላል፣ በየዓመት ሊሆን ይችላል፣ ብቻ ትከፍላላችሁ። ግን ያንን ክፍያ ምንድነው እስካላቆማችሁ ድረስ የትኛውም አይነት ህመም እናንተ ጋር ከመጣ ያ ተቋም ያሳክማችኋል። ብቻ ደረሰኝ ይሰጣችሁ፣ ደረሰኝ ይሰጣል፣ ትታከማላችሁ። በቃ ያ ተቋም ከቨር ያደርግላችኋል። የቤተሰብ አለ፣ ምንድነው የሚባለው የጤና እንዳልኳችሁ አለ፣ የመኪና አለ፣ የቤት አለ።
የተለያዩ አይነት ኢንሹራንስ የቢዝነስ ኢንሹራንሶች አሉ። ስለዚህ ኢንሹራንስ ማለት በኋላ መጥፎ ነገር ከመጣ ራስን አዘጋጅቶ ለመጠበቅ ተጠባባቂ የሆነ ቢዝነስ ሞዴል፣ በጣም አሪፍ የሆነ ቢዝነሱ። በነገራችን ላይ በተለይ ደግሞ ቃላቸውን ዲሊቨር ማድረግ የሚችሉ ተቋሞች ካሉ እንደ ተጠቃሚ ብንገባባቸው የሚመከር ዘርፍ ነው። ኢንሹራንስ የሚባለው ዘርፍ አንደኛው ነው። የመጨረሻ 12ኛ ቫሊዩ ክሬት የምናደርግበት መንገድ ካፒታል ይሏል ጸሐፊው። ካፒታል ማለት አንድ እያደገ ያለ ተቋም ሊሆን ይችላል። ገና እየተመሰረተ ያለ ሪል ስቴት ሊሆን ይችላል። ይህ ብድር አይደለም። ገና ሪል ስቴቱ ገና እያደገ ባለበት ሰዓት ላይ ገንዘባችሁን ታወጣላችሁ። በትንሽ ብር የአንድ ሩም ቤት ትከፍላላችሁ ማለት። ይሄ ሪል ስቴት ቤቱን ገንብቶ ከጨረሰ በኋላ ምናልባት እናንተ መጀመሪያ ከከፈላችሁበት 2-3 እጥፍ ዋጋው ከፍ ሊል ይችላል። ይሄኛው ካፒታል ነው። ትርፍ አግኝታችኋል። እንዴት? ኢንቨስት አድርጋችሁ። ቬንቸር ካፒታል ይባላል ሀገራችን ውስጥ በደንብ መለመድ ያለበት ብዬ ማስበው። የተለያየ የቢዝነስ ሀሳብ ያላቸው ስራ ፈጣሪዎች አንተርፕሬነር የሆኑ ወጣቶች ሲነሱ ገንዘብ እጃቸው ላይ የለም። ስለዚህ አንድ ባለ ሀብት ጋር ሄዱና ይሄን ያህል ገንዘብ ስጠኝ፣ ከዛ የተቋሚን ደግሞ ይሄን ያህል አክሲዮን እሰጣለሁ፣ ይሄን ያህል ሼር እሰጣለሁ። ሼር ሆልደር ያደርጋል። ስለዚህ ቬንቸር ገንዘብ ኢንቨስት ታደርግበታለህ። ከዛ ደግሞ ያንን ሪተርን ያደርጋል። ተቋሙ ሲያተርፍ አንተም በየዓመቱ የሆነ ያህል ገንዘብ ታገኛለህ። እንደዛ ማግኘት ትችላላችሁ። ሶ ካፒታል ማለት ትንሽ ገንዘብ ኢንቨስት አድርጋችሁ በኋላ ከፍ ያለ ገንዘብ ማጠራቀም የምትችሉበት ስርዓት ነው። እነዚህ እንግዲህ ቫሊዩ ክሪኤሽን በሚባለው ዘርፍ ውስጥ ያሉ ነገሮች ናቸው። ስለ ቫሊዩ ክሪኤሽን ይሄን ያህል ካልኩኝ ሁለተኛው ሀሳብ ላይ ልቀጥል። ቢዝነስ ሌላኛው የሚያስፈልገው ራሱን የቻለ ምሰሶ ምንድን ነው ካላችሁ ማርኬቲንግ የሚባለው ነገር። በጣም የሚገርማችሁ ነገር በጣም ብዙ ተቋሞች የሚገርም ምርት አላቸው። በቃ ይሄ ምርት ለምንድን ያልተሰማው? ለምንድነው ሰው ማያውቀው? እናንተም እንኳን እንዲህ ብላችሁ ታውቃላችሁ ብዬ አስባለሁ። ይሄ ምርት ለምንድን ያልተወደደው ትላላችሁ። የምንላቸው አይነት ምርቶች አሉ። ግን ይህን ምርት ማርኬት ማድረግ አውጥተው ከህዝብ ጋር ኮሚኒኬት ማድረግ የሚችሉበት አቅሙ የወረደ ስለሆነ ጥሩ አቅም ይዘው እንኳን ይወርዳሉ በጣም ብዙ አይነት ተቋሞች ወይ ደግሞ ብዙ አይነት ምርት ያላቸው ድርጅቶች። ስለዚህ ማምረት ብቻ አይደለም፣ ያመረታችሁትን ነገር ማርኬት ማድረግ መቻል አለባችሁ። ማርኬቲንግ ማለት ምን ማለት ነው ካላችሁ መጽሐፉ የሚያመስላችሁ የሆነ ማስታወቂያ መስራት ምናምን አይደለም። ማርኬቲንግ ማለት የፈጠራችሁትን የሆነ ቫሉየብል የሆነ ነገር ለታርጌት ከስተመሮቻችሁ ወይ ደግሞ ይመለከታችኋል ብላችሁ ለምታስባቸው ሰዎች ኮሚኒኬት ማውራት ማለት ነው። የኔም ፕሮግራም ውስጥ እያወራችሁ ነው አይደል? የመጽሐፉን ሀሳብ ኮሚኒኬት እያደረኩ ነው። እንደዛ ሁሉ እናንተ የፈጠራችሁትን ምርት ለህዝብ አውሩ ነው፣ አስረዱ። ለታርጌት ኦዲየንሶቻችሁ፣ ለታርጌት ከስተመሮቻችሁ መናገር ነው ማርኬቲንግ ማለት እሱ። በብዙ አይነት መንገድ ልታስረዱ ትችላላችሁ። አሁን ማስታወቂያ የሚባለው ነገር ብዙዎቻችን ስለምናውቀው ያ ብቻ ይመስለናል። አንደኛው መንገድ ምርታችሁን አስተዋውቁ። ሰዎች ሊገባቸው የሚችሉ መንገድ ተናገሩ። ምንድን ነው የፈጠራችሁት ነገር? ስለዚህ ጻፊው የሚላ መሰላችሁ ማርኬቲንግ የሚባል ነገር በውስጡ እነዚህን 4 መሰረታዊ ነገሮች ሊኖሩት ይገባል። አንደኛ ታርጌት ኦዲየንሳችሁ መለየት አለባችሁ ይላል። እጃችሁ ላይ ጥሩ ምርት ስላለ ሁሉም ጋር ሄዳችሁ ታወራላችሁ ማለት አይደለም። ሁሉም ጋር አይወራም። ለምሳሌ ማርከር ማምርት ከሆነ ማርከርን ዝም ብዬ በየመንገዱ ይጃ አላወራም። ማርከር የሚመለከታቸው ሰዎች አሉ። እንደው አይምሯችሁ ላይ ፈልጉ ብላችሁ እነማንን ታስባላችሁ? አሁን አይምሮ ላይ የሚመጣው የመጀመሪያው ትምህርት ቤት ነው አይደል? ስለዚህ ማርከርን ሄጄ በየመንገዱ ግዙኝ አይደለም። ብሄድ የሚያዋጣኝ አንድ ትልቅ ትምህርት ቤት ሄድና በአነስ ባለ ዋጋ ለምን አትገዙ? ማርከራችን እንዲህ ነው ብዬ ኮሚኒኬት ማድረግ ይችላል። ወይ ደግሞ ተቋሞች ሊሆኑ ይችላል። በጣም በተለይ ኤችአር ያላቸው ተቋሞች ስልጠና ስለሚሰጥ ማርከር ያስፈልጋቸዋል። ቦርድ ያላቸው ተቋሞች ብዙ ጊዜ እንደዚህ ይደረጋል። ጠዋት ብሪፊንግ ይኖራል። እንግዲህ ከተቋም ይለያያል። ይሄን ነገር እንሰራለን ብሎ በማርከር ነው የሚጽፉት። ስለዚህ እንደዚህ አይነት ቦታዎች ብሄድ እሸጣለሁ። ስለዚህ ታርጌት ኦዲየንስን ታርጌት ከስተመሮችን መለየት የሚባል ነገር ይፈልጋል ይላል መጽሐፉ፣ ማርኬቲንግን ውጤታማ ለማድረግ። ሁለተኛው ማርኬቲንግ ምን ይፈልጋል መሰላችሁ? ታርጌት ኦዲየንስን ማወቅ ብቻ ነው። ክላሪቲ ይሏል። መልእክታችሁን ግልጽ አድርጋችሁ መናገር። ምንድን ነው ምርታችሁ? ለምንድን ነው እናንተ ጋር መምጣት ያለብን? ምንድን ነው? ምን አይነት ችግር ነው የፈታችሁት? ግልጽ አድርጉልን፣ እንዲገባን አድርጋችሁ። አንዳንዱ እውነት ነው በቃ እንዲስብ የሰውን አይን የሰውን ትኩረት እንዲስብ አድርጎ ይስለውና ተቋሙም እንደሆነ አናውቅም። እንደዚህ ነገር አጋጥሟችኋል? በቃ የሆነ ግራ አጋብቷችሁ ተቋሙን እኮ ስሙ አይምሯችሁ ላይ ምንድን ነው የሰራው? ምንድን ነው የሚሰራው? አታውቁትም። ይሄ የማርኬቲንግ ጉድለት ነው። ኦዲየንሳችሁን ምንድነው ያነጣጥራችሁበትን ቦታ ካወቃችሁ በኋላ መልእክታችሁን ግልጽ አድርጉ። ሰው እንዲገባ አድርጋችሁ ተናገሩ። ምንድነው የሰራችሁት? እንዴት ነው ሰው የሚጠቀመው? በምን አይነት መንገድ ነው መፍትሄ ያመጣችሁት? ግልጽ አድርጉት። ክላሪቲ ይሏል። ከዛ ሶስተኛው ደግሞ የሰው አይምሮስ ሊቀር የሚችል ሜሴጂንግ መልእክት አነጋገር ላይ ጥሩ ሆኑ ይላል። መልእክት የሰው ጆሮ ውስጥ የሚቀር አንዳንዴ ጥሩ ነገር ይዛችሁ ጥሩ መናገር ስለቻላችሁ ብቻ አነጋገራችሁን ቆንጆ አድርጉት። አሁን አያችሁ መልእክቱን ተናገሩ ብቻ አይደለም፣ መልእክቱን የምትናገሩበትን መንገድ አሳምሩት። ለምሳሌ ተቋሞች ሞቶ አላቸው አይደል? ሞቶ ማለት ራሱን ለየት አድርገው ለማውጣት ተቋሞች ራሳቸውን ለየት አድርገው ለማውጣት የሆነ የሚያነሱስ ምናልባት እንደው ለምሳሌ አንድ ተቋም ላንሳላችሁ። አሁን አይምሯችሁ ላይ ሁሌም የሚተማመኑበት ባንክ ስላችሁ ምንድን ነው አይምሯችሁ ላይ? የትኛው ተቋም ነው አይምሯችሁ ላይ መጣው?
ንግድ ባንክ አይደል? ስለ ንግድ ባንክ አሁን ራሱ መልእክት እያስተላለፈን ንግድ ባንክ እኛ ጋር ስትመጡ ምን አትሰጉም፣ ትተማመናላችሁ። እናንተ አሁን ላትረዱ ትችላላችሁ፣ ግን አይምሯችን ላይ መተማመን አይ በቃ እንዴት ነው አሁን እኮ ግዴታ ነው አይደል? በቃ ይሄ አካውንት ከሌላችሁ ትቸገራላችሁ። ሁሉም ሰው ያለው ነው፣ የምትተማመኑበት ነው። ከብዙ ነገር አንጻር አይ እዚህ ጋር ያለኝ ነገር ጥሩ ነው ልትሉ ትችላላችሁ። ለምን? ሜሴጁ መልእክቱ ሄዷል፣ ጆሮ ላይ የሚገባ ነው፣ ቀለል ያለ ነው። ሶ ሜሴጂንጋችሁን አስተካክሉ ይላል መጽሐፉ። ከዛ አራተኛው ምንድነው ታውቃላችሁ? ጎበዝ የሆነ ማርኬተር መስራት ያለበት ነገር ኢዝ ፖዚሽኒንግ ይሏል። ገበያ ላይ እናንተ ከሌላ ቦታ ለየት ብላችሁ የተቀመጣችሁበት ምክንያት ምንድነው? ለምንድነው እናንተ ጋር መጣው? ለምንድነው ተቀናቃኛችሁ ጋር ማልሄደው? ምንድነው ልዩ የሚያደርጋችሁ? አንድ ጎበዝ ማርኬተር እነዚህን አራቱ ነገሮች ማሟላት አለበት ይላል። ቦታ ይወቅ፣ ለነማን ነው ማጋ ነው ሄደው የሚያወራው። ሁለተኛ መልእክት አነጋ ግልጽ አድርገው፣ አታወሳስብብን፣ እንዲገባ ቀለል። እንደውም ቢቻል 5ኛ 6ኛ 4ኛ ክፍል ያለ ተማሪ ሊረዳ በሚችልበት አረፍተ ነገር አስረዱ፣ ቀላል አድርጉት። ሌላኛው መልእክቱን አታንዛዙት፣ ቀለል ያለ ቱ ዘ ፖይንት የሆነ ጆሮ ላይ የሚገባ አይምሮ ውስጥ የሚቀር ሜሴጅ ለመላክ ሞክሩ። የመጨረሻው ለየት የምትሉበትን ምክንያት ተናገሩ። እነዚህን አራቱ ካሟላችሁ ጎበዝ ማርኬተሮች ናቸው። የፈጠራችሁት ምርት ገበያ ላይ አውጥታችሁ መሸጥ እንደምትችሉ መጽሐፉ ይናገራል። እንግዲህ ከአራቱ ምሰሶዎች ሁለቱን አየን፣ ቫልዩ ክሬሽን፣ ማርኬቲንግ። ሶስተኛው ሴልስ የሚባለው ነገር ነው ወይ ደግሞ ሽያጭ። ቫልዩ መፍጠር አዲስ ነገር መስራት ነው። ማርኬቲንግ ማለት መናገር ነው፣ ፕሮሰስ ነው፣ ሂደት ነው፣ አታቆሙትም፣ ኮሚኒኬት ማድረግ ነው። ሴልስ ደግሞ ማለት ኮሚኒኬት ያደረጋችሁትን ነገር ወደ ገንዘብ መቀየር፣ ወደ ሽያጭ መቀየር። የሰማችሁ ሰው ይመጣል፣ ምንድን ነው ብሎ ይጠይቃቸዋል። ያኔ ኮንቪንስ ማሳመን፣ ግልጽ ማድረግ፣ መተማመን መፍጠር፣ ራፖርት ቢልድ ማድረግ፣ እቃ ከመሸጥ ይልቅ የቤተሰብነት ስሜት መፍጠር። ስለዚህ ማርኬቲንግ ይጠራል፣ ሴልስ ደግሞ ወደ ገንዘብ ይቀይር፣ ክሎዝ ያደርጓል፣ ይሸጣል። የሴልስ ዓላማ ወደ ገንዘብ መቀየር ነው። ስለዚህ መጥራት ብቻ አይደለም፣ ወደ ገንዘብ መቀየር አለበት። ተቋም እንዲቀጥል ሽያጭ የሚባለው ነገር እንደሚያስፈልግ መጽሐፉ ይናገራል። እንግዲህ ሽያጭ በብዙ መንገድ ሊመጣ ይችላል፣ ግን ሽያጭ የሚባለው ነገር ሌላኛው ምሰሶ ነው። አራተኛው እስካሁን ካወራሁት እንደው እንደ ሀሳብ በአንድ አረፍተ ነገር ገልጬ ማልፋት፣ ግን ደግሞ በጣም ብዙ ቢዝነሶች ሄዴክ ራስ ምታት የሚሆንባቸው ደግሞ በጣም ትልቅ ሚዛን የሚደፋው ነገር ቫልዩ ዲሊቨሪንግ ይለዋል መጽሐፉ። ቫልዩ ክሬሽን መፍጠር ነው። ማርኬቲንግ እንዲህ ያለን ብሎ መናገር ነው። ሴልስ ወደ ገንዘብ መቀየር ነው። ይሄኛው እንደሚያደርጉት ታውቃላችሁ፣ እስካሁን ድረስ ቃል የገባችሁትን ነገር ማውረድ ነው። የተናገራችሁትን ነገር ናችሁ ወይ? የተናገራችሁትን ነገር ፈጥራችኋል ወይ? ቫልዩ ዲሊቨር ማድረግ የሚባል ነገር በጣም ትልቅ ስራ እንደሆነ መጽሐፉ ይናገራል። በተለይ ደግሞ ብራንዲንግ የሚባለው ነገር እዚህ ላይ የሚሰራው ሰዎች እናንተ ቤት መጥተው ወይ እናንተ ሱቅ መጥተው ወይ እናንተ ተቋም መጥተው ሰምተው እቃ ገዝተው ሊሄዱ ይችላሉ። እቃው ግን እንደተባለው ካልሆነ ኪሳራ ነው። ቫልዩ ዲሊቨር አላደረጋችሁ። ቅድም ስለ ሰብስክሪፕሽን አውርቻችኋለሁ። ለምሳሌ ልክ እንደ ኔትፍሊክስ ያሉ ተቋሞች አሉ። በየወሩ ገንዘብ ትከፍላላችሁ፣ ከዛ የእነሱን አገልግሎት ትቀበላላችሁ። አንድ ወር ሆነ፣ ሁለተኛ ወር ያ ነገር ዲሊቨር ኮንሲስተንሲ ያለው ወይ? ያደረጋችሁት ነገር በየጊዜው እያደረጋችሁ ጥራት ሳይወርድ ጊዜ ሳይወርድ ቆንጆ አድርጋችሁ ማሰራጨት ትችላላችሁ። ምክንያቱም ደንበኞች ያንን ይፈልጋሉ። እንደ አይምሮ ላይ የመጣ አንድ እውነተኛ የገጠመኝን እንዲህ ምሳሌ ልንገራችሁ። አንድ ቡና የሚሸጥ ተቋም ጥሩ ስም አለው። ደግሞ የሚሰጠው ቡና ደግሞ በጣም አሪፍ ቡና፣ አሪፍ ስላችሁ ቆንጆ የሚባል ቡና፣ በቃ ይሄ ደስ የሚል አይነት ቡና የለም፣ ደስ የሚል ቃና ያለው ሳይከብዳችሁ የምትጠጡት ቡና ነው። ተቋም ውስጥም ያሉ ሰዎች ኤክስፐርት የሆኑ ሰዎች ናቸው። ግን አንድ በጣም ትልቅ ችግሩ እንደሆነ ታውቃላችሁ፣ በጣም ብዙ ደንበኞች አሉት። ደንበኞቹ በሚፈልጉት ሰዓት ቡና ያቀርቡ። ይህ ተቋም ቡናዎችን እየቆላ ቡናዎችን እያሸገ ለተለያዩ ኮፊ ሃውሶች፣ አነስ ስለሚሉ ካፌዎች፣ አሁን ኮፊ ሃውስ በየቦታው የተከፈታል፣ ለእነሱ ያከፋፍላል። እነዚህ ቦታዎች የሚቆሉበት ምን የሚፈጩበትን ቦታ የላቸውም። አንዳንዱ ፈጭቶ ይቀበላል፣ አንዳንዱ ሮ ቡናውን ይቀበላል። አንዳንዱ አንድ ሳምንት ካዘዛ 1 ሳምንት 2 ሳምንት አልፎ ቡና ይመጣል። ኢማጂን በ2 ሳምንት ውስጥ ቤት ልትዘጉ ነው ማለት ነው። ቫልዩ መፍጠር ብቻ ሳይሆን ቫልዩን ዲሊቨር ታደርጋላችሁ። ቫልዩ ዲሊቨር ስታደርጉ ሪላያብል ትሆናላችሁ። ታማኝ እንትናማ አልሰጋም። ምክንያቱም አሁን ማትታመኑ ከሆነ አማራጭ ከሌለኝ ከአንድ ወር በፊት ቀድሜ ላዝ ነው። ለምን? የቃላችሁ ሰው አይደላችሁም። ስጋት ነው ራሱን ይቻላል። ኢማጂን ሳያልቅብኝ ደግሞ ሌላ ስቶክ ልጨምር ነው። ቡና ረጅም ጊዜ ሲቆይ ታውቃላችሁ እንደሚነፍስ፣ የመጀመሪያውን ቃና እንደማይኖረው። ሁለተኛው ኮንሲስተንሲ ነው። ዛሬ ያደረጋችሁት ነገር ነገ ይቀጥላል ወይ? ነገ ትታመናላችሁ ወይ? እነዚህ ሁለቱ ነገሮች ካላችሁ እናንተ ቫልዩአችሁን ዲሊቨር ማድረግ ትችላላችሁ። ይሄ ትልቁን ሚዛኑን የሚደፋው ትልቁ ስራ እዚህ ጋር እንደሚሰራ መጽሐፉ ይናገራል። አምስተኛው ቢዝነስ የመፍጠር ምሰሶ ነው የሚለው ነገር ፋይናንስ የሚባለው ነገር ነው። እስካሁን ድረስ ያወራሁት ነገር መጥቶ እዚህኛው ላይ ጥሩ ካልሆነ የጽድቅ ስራ በሉት። ገንዘብ እንደ ደም ይፈሳል፣ ትርፍ የለም። ተቋሙ እንደው ከገፋ 1 ዓመት 2 ዓመት ይሄዳል፣ ከዛ ፌል ያደርጋል። ለምን? ፋይናንስ ስለማይረዳ። ጻፊው ብዙ ጊዜ ተቋሞች
የፋይናንስ ችግር የሚያጋጥማቸው እንዴ የሚገባውና የሚወጣውን ገንዘብ ማኔጅ ማድረግ የሚባለው ነገር ስለማይረዱ ነው ይላል። የገባውን የወጣውን የዛሬ ዓመት የዛሬ 2 ዓመት የሚሄዱበትን ነገር በግራፍ ካላስቀመጡ ለመረዳት ትቸገራላችሁ። ምክንያቱም ዛሬ የተወሰነ ትርፍ እያገኛችሁ ሊሆን ይችላል። እንደው ግራፉን ብንገምተው የዛሬ 2 ዓመት የዛሬ 3 ዓመት ሙሉ በሙሉ ባንክረፕሲ ወይ ደግሞ ኪሳራ ውስጥ ሊገባ ይችላል። በተቃራኒው ዛሬ ትንሽ ሊሆን ይችላል፣ ገንዘብ እያገኛችሁ ላይመስል ይችላል። ሄዶ ከ2 ዓመት ከ3 ዓመት በኋላ እዳውን ከፍሎ ሌላ ትርፍ ሊያመጣ ይችላል። ይሄ እንዴት ነው የምታውቁት? ፋይናንስ እንዴት ልናቅ እንችላለን? እንግዲህ የተወሰኑ ቃሎችን መጽሐፉ ስለሚጠቀም እንደው እያነሳው ልለፍ። ለምሳሌ ሬቨኑ ሲባል ሰምታችሁ ታውቃላችኋል? ሬቨኑ ማለት ገቢ ማለት ነው። ሬቨኑ ማለት ግብር ያልተቆረጠበት ኮስት ያልወጣበት በቃ አንድ ነገር ሽጣችሁ እጃችሁ ላይ የሚገባው ጥሬው ገንዘብ ሙሉ ገንዘብ ሬቨኑ ይባላል፣ ገቢ። ከዛ ደግሞ ሬቨኑ ከመጣ በኋላ ኮስት የሚባል ነገር አለ፣ ደግሞ ወጪ ደግሞ ማለት ከመጣው ገንዘብ ከዛ የሚቀነስ ማለት ነው አይደል? የሚወጣ ለምሳሌ ግብር ሊወጣ ይችላል፣ ወጪ ነው። ለቤት ኪራይ ታወጣላችሁ፣ ወጪ ነው። ለሰራተኛ ታወጣላችሁ፣ ወጪ ነው። እቃ ትገዛላችሁ፣ ወጪ ነው። ወጪና ሬቨኑ የሚባሉ ነገሮች ተቃራኒ፣ በቃ ፍጹም ተቃራኒ። ያ ገንዘብ ያስገባል፣ ምንድነው ኮስት ደግሞ ገንዘብ ከኪስ ያወጣል። ሬቨኑ ሲቀነስ ኮስት ደግሞ ይባላል። የገባው ገንዘብ ሲቀነስ የወጣው ገንዘብ መሀል ላይ የምትቀረው የቀረችው ገንዘብ ፕሮፊት ትባላለች ወይ ደግሞ ትርፍ ትባላለች። የመጣ ገንዘብ አለ፣ ያወጣችሁት ገንዘብ አለ። ሲቀነስ እጃችሁ ላይ የሆነች ገንዘብ ከቀረች ያቺ ትርፍ ነች። ያቺ ትርፍ ከሌለች ወይ ደግሞ የመጀመሪያ ሰሞን እንደው ኔጌቲቭ ውስጥ ልትሆን ትችላላችሁ። ያቺ ኔጌቲቭ እየጨመረች እየቀነሰች ከዛ ፖዚቲቭ ሲሆን ወደ ቁጥሩ ከፍ እያለ ካልሄደ ከሆነ ጊዜ በኋላ ከኪሳችሁን ገንዘብ እያወጣችሁ ወደ ኪሳራ ትገባላችሁ። የቢዝነሱን ገንዘብ ጨርሳችሁ ማለት የካፒታሉን ጨርሳችሁ። ሬቨኑ ገቢ ነው፣ ኮስት ወጪ ነው። እንግዲህ ግብር እዚህ ውስጥ ይግባ አላቅም። አንዳንዶች ለብቻ ያወጣሉ። እንግዲህ ታርሙኛላችሁ ከተሳሳትኩ፣ ግን ኮስት ውስጥ ብዙ ጊዜ የሚካተት ነገር ነው። ሌላኛው ካሽ ፍሎ ይለዋል ጸሐፊው። ካሽ ፍሎ ማለት የገንዘብ ፍሰት ማለት ነው። ካሽ ፍሎ የሚገባን ምንድነው? ሬቨኑና ኮስቱን ብቻ አይደለም ታይሚንግንም የሚያጠና ነው። መች ነው ገንዘቤ የሚገባው? መች ነው ወጪዎቼስ መውጣት ያለባቸው? ለምሳሌ እንበልና አንድ ተቋም በየወሩ 10 ሺህ ብር ይገባለታል ብለን እናስብ። እንደው አይምሮ ላይ የመጣው ራንደም የሆነ ቁጥር ነው የምነግራችሁ። በየወሩ 10 ሺህ ብር። አሁን ካሽ ፍሎ ኢንካም በየጊዜው ሲመጣ ሬቨኑን በሉት በየጊዜው ሲመጣ የሚመጣው 10 ሺህ ብር። በየወሩ ደግሞ እንበልና 11 ሺህ ብር ወጪ አለው ለቤት ኪራይ፣ ለሰራተኛ ለምን ከፍ ነው እንደ አይዲያ አይምሮ ላይ የመጣውን ነገር ነው የምነግራችሁ። ያውን የዚህ ሰው ካሽ ፍሎ ፖዚቲቭ ነው ኔጌቲቭ? ሞስት እንግዲህ ብትቀንሱ ኔጌቲቭ ውስጥ ነው። ይሄ ተቋም ሄዶ ከ6 ወር በኋላ ቢያንስ ወደ 6 ሺህ ብር የሚሆን ዕዳ ውስጥ ይገባል እንደ ወለድ የለው ምናምን ብለን ካሰብን ማለት ነው። ካሽ ፍሎ ማለት ገንዘብ የሚገባበት ገንዘብ የሚወጣበት ከዛስ ታይሚንጉን ማወቅ ማለት ነው። አንዳንድ ተቋሞች ገንዘብ የሚገባላቸው በአመት ሊሆን ይችላል። በአንድ አመት በጣም ትልቅ ገንዘብ ይገባላቸዋል። አመቱ እስኪያልቅ ድረስ ግን ተቸግረው ይቆያሉ። ከዛ ገንዘቡ ሲገባ ግን ኮስቱና ምንድነው ሬቨኑና ኮስቱን ስታቀናንሱት ፕሮፊት ውስጥ የሚገባል። ካሽ ፍሎ ማለት ገንዘብ መቼ ይገባል፣ ስንት ብር ይገባል፣ ገንዘብ መቼ ይወጣል፣ ስንት ብር ይወጣል። ይህንን ሊያጠናላቸው የሚችል ግራፍ ነው ካሽ ፍሎ ማለት። ፍሎ ማለት ፍሰት አይደል? የገንዘብ ፍሰት ማለት ይሄኛው ሀሳብ እንደሆነ መጽሐፉ ይናገራል። ሌላኛው ፋይናንስ ጸሐፊ አሴት የሚል ሀሳብ ያወራል። አሴት ማለት ንብረት ማለት ምንም የወረቀቷ ገንዘብ ንብረት ልትሆን ትችላለች። መሬት ንብረት ሊሆን ይችላል። ቢሮአችሁ ውስጥ ያስቀመጣችኋቸው እቃዎች ንብረት ሊሆኑ ይችላሉ። እነዚህ የእናንተ እንዴ ተቋማችሁ እንደው ከባድ የሆነ ነገር ውስጥ ቢገባ ወደ ብድር እንኳን ሊቀየር ከተባለ የሚሰሉ ነገሮች ናቸው። ድርጅቱ ይሄን አለው ይሄ አለው፣ ስለዚህ እናሰላውና ይሄን ልናበድረው እንኳን ቢባል ወደ ብድር ሊቀየር የሚችል ትልቅ አቅም ያለው ነገር ነው። ስለዚህ አሴት ንብረት ነው። ሊያቢሊቲ ደግሞ የአሴት ተቃራኒ። ንብረት ገንዘብ ወደ ኪሳችሁ ያስገባል። ሊያቢሊቲ ደግሞ ገንዘብ ከኪሳችሁ የሚያወጣ ነው። ዕዳ ለምሳሌ ሊያቢሊቲ ነው። ከአንድ ባንክ የሆነ ብር ከተበደራችሁ ሊያቢሊቲ፣ ከሆነ ሰው የሆነ ብር ከተበደራችሁ ሊያቢሊቲ፣ ያልከፈላችሁት የተወዘፈ ታክስ እንደዚህ አይነት ነገሮች ካሉ ሊያቢሊቲ ናቸው። ገንዘብ ከኪሳችሁ የሚያወጡ ነገሮች። ስለዚህ ፋይናንሳችሁን አንደርስታንድ አድርጉ። እንግዲህ በተቋም መሰለ እንጂ ጸሐፊው እንደ ግለሰብም ያስፈልጉናል። በየወሩ ማገኘው በየወሩ ማወጣው ምን አይደለም። ያንን ማኔጅ ለማድረግ ራሳችን በተለይ እንዴት ራስን መግዛት የሚባለው ሌቭል ውስጥ ከገባን የጊዜ ጉዳይ ነው። ገንዘብ እየተጠራቀመ እንደሚል መጽሐፉ ይናገራል። ይሄ እንግዲህ የመጀመሪያው ክፍል መጽሐፉ ቢዝነስ ክሪኤሽን የሚባለው ሀሳብ ውስጥ ይህን ሁሉ ሀሳብ ጸሐፊው ያነሳል። ቫልዩ መፍጠር አለብን፣ ማርኬት ማድረግ አለብን፣ መሸጥ አለብን፣ ወደ ገንዘብ መቀየር አለበት። ከዚያ ደግሞ የተቀየረው ነገር ቫልዩ ደግሞ ደሊቨር ማድረግ መቻል አለብን። ይሄ ላማለኝ በሰማይ በጣም ፕሮሚስ አድርገው ብዙ ተቋሞች እንግዲህ ሀገራችን ውስጥ እንደምታዩት በጣም ብዙ ቃል ይገቡና ሲታይ ግን ይወርዳል። እንደውም አንዳንዴ ትንሽ ቃል ገብተው ብዙ ደሊቨር ማድረግ ይሻላል፣ የሰውን ኤክስፔክቴሽን ማኔጅ ለማድረግ ስለምንችል። ከዛ ፋይናንስ የሚገባው ምን ያህል የሚወጣው ምን ያህል፣ የዛሬ 2 ዓመት የዛሬ 3 ዓመት አካሄዳችን እንዴት ነው፣ ምናድግ ነው ወይስ ምንወድቅ ነው። ከዛ ሶሉሽን መፍጠር የምትችሉበትን መንገድ ትገነባላችሁ። ይሄ የመጀመሪያው ክፍል። ሁለተኛ ክፍል ላንሳላችሁ፣ ሲስተም የሚባለውን ነገር።
እንግዲህ መጽሐፉ እንደምታዩት ተለቅ ያለ መጽሐፍ ነው። የመጽሐፉን ቁም ነገር ሀሳብ እንድትይዙት ነው ትንሽ እየቆየው የዚህ መጽሐፍ ሀሳብ እያብራራሁት ያሉት። ሲስተም ማለት ምን ማለት ነው? አንድ ቢዝነስ፣ አንድ ተቋም እስካሁን ድረስ ያልኳችሁን ነገር ፈጥሮ ምናልባት እስከተወሰነ ጊዜ ሊሄድ ይችላል። ግን ለመቀጠል ሲስተም የሚባል ነገር ያስፈልጋል፣ ስርዓት ያስፈልጓል። ታውቃላችሁ ዓለማችን ላይ ያለ ነገር ሁሉም ነገር ስርዓቱን ይዞ እንዲሄድ የረዳው ነገር ሲስተም የሚባለው ነገር ስርዓቱን ይዞ ስለሄደ ነው መቀጠል ይቻላል። ምድር በራሷ ዛቢያ ስርዓቷን ጠብቃ ትዞራለች። ምድር ላይ ያሉ ስርዓቶች ሁሉም ነገር ትዘራላችሁ፣ ስርዓቱን ጊዜውን ጠብቆ ይበቅላል። በቃ ማድረግ ያለባችሁ ነገር ካደረጋችሁ ዘር ትዘራላችሁ፣ ያድጋል፣ ታጭዳላችሁ፣ ወደምትፈልጉት ነገር ይቀየራል። ህይወታችን ሰውንም ስታዩት እንደዛ እኛ አሁን ቀጥ ብለን በሰላም እንድንወጣ እንገባ ያደረጉን ብዙ አይነት ሲስተሞች አሉ። ለምሳሌ ዳይጀሽን ሲስተም ሲባል ሰምታችሁ ታውቃላችሁ አይደል? የበላነው ምግብ ሰውነት እንዲሆን ያደረገ ተፈሽቶ ምን ብሎ ሰውነት ይሆናል። ካርዲዮቫስኩላር ሲስተም ሲባል ሰምታችሁ ታውቃላችሁ ብዬ አስባለሁ። የደም ዝውውር በቃ ደማችን ጤነኛ በሆነ መንገድ ፍሎ እንዲያደርግ የሚያደርግ ስርዓት ነው። የተለያዩ አይነት ሲስተሞች አሉ እኛ እንደ ሰው ቀጥ ብለን እንሄድ የሚያደርጉን። ተቋሞችም እንደ ተቋም ቀጥ ብለው እንዲሄዱ የሚረዳቸው ነገር ቢኖር ሲስተም የሚባል ነገር ነው። ተቋምም እንደ ተቋም ለመቀጠል በጣም ብዙ አይነት ክፍሎች አሉ ሲስተም የሚያስፈልጋቸው። ሲስተም ማለት በነገራችን ላይ ቃሉን ቀጥታ ብታመጡት የተለያየ ስራና የተለያየ ጥቅም ያላቸው ክፍሎች አንድ ውጤትን ለማምጣት አንድ ላይ የሚሰሩበት ስርዓት ማለት ነው፣ ወይ ደግሞ አንድ ላይ የሚሰሩበት መንገድ ማለት ነው። የተለያየ ክፍል አንድ ክፍል አይደለም። ሲስተም ስንል ስለ አንድ ክፍል ብቻ አይደለም፣ የተለያዩ ክፍሎች ናቸው። እነዚህ የተለያዩ ክፍሎች የየራሳቸው ስራ አላቸው፣ የየራሳቸው ቫልዩ አላቸው። እና እነዚህ የራሳቸው ስራ ያላቸው ራሳቸውን የቻሉ የሆኑ የተለያዩ ክፍሎች አንድ ውጤትን አሁን የተለያዩ ውጤት አይደለም አንድ ስፔሲፊክ ውጤትን ለማምጣት አንድ ላይ የሚሰሩበት ህብረት በቃ አንድ ላይ የሚሰሩበት መንገድ ነው ልትሉ ትችላላችሁ። ለዚህ አሁን ሰውነታችን ውስጥ ያሉት ሁሉም ሲስተሞች እኛ ጤነኛ ሆነን እንድንቀጥል ረድተውናል። ተቋምም እንደዛው ብዙ አይነት ክፍሎች አሉት። ለምሳሌ ካሏቸው ክፍሎች ማለት ተቋም ሰው አለው አይደል? ኤችአር አለው። ኤችአር የሚባል ነገር አለ። ከዛ ደግሞ ተቋሙ ሂደት አለው። የተቋሙ ፕሮሲጀር የሚባል ስርዓቶች አሉት፣ ህጎች አሉት፣ መመሪያዎች አሉት፣ ምርቶች አሉት። እነዚህ ሁሉ ነገሮች ተደምረው አንድ ማምጣት ያለባቸው ነገር አለ። ምን? የሚዘልቅ ተቋም። ስለዚህ የሚቆይ ተቋም እንዲፈጠር ከተፈለገ ሁሉም ነገር መናበብ አለበት። የተቋሙ ግብ፣ ተቋም ውስጥ የሚሰሩ ሰዎች፣ የተቋሙ ህግ፣ ተቋም ውስጥ ያሉ ንብረቶች ሁሉም ለአንድ ዓላማ መስራት መቻል እንዳለባቸው መጽሐፉ ይናገራል። ብዙ ጊዜ ግን የሚያሳዝነው ነገር ተቋሞች በጣም የሚደክሙበት አንድና አንድ ነገር ቢኖር ሲስተም የሚባለው ነገር። ተቋሞች ብዙ ጊዜ ሲስተም ላይ ሳይሆን ሰው ላይ ዲፔንድ ይሆናሉ። የሆነ መስራች ላይ የሆነ ማኔጀር ላይ ዲፔንድ ይሆናሉ። ይሄ ሰው እስካለ ድረስ ተቋሙ ይሄዳል፣ ይቀጥላል። ግን ምንድነው ክፋቱ? ይሄ ተቋም እስከሆነ ጊዜ ሄድና ሰውየው ሲደክም፣ ሰውየው ስራ ሲለቅ ፌል ያደርጋል። ከዛም ደግሞ ያለፈ እንዴት ነው ቋሚ የሆነ ሲስተም ሲኖራችሁ፣ በነገራችን ላይ አንድ ተቋም ቋሚ የሆነ ሲስተም ሲኖረው ማንም እየመጣ ዱፕሊኬት ሊያደርገው ይችላል። ይህን ነገር ከዚህ በፊት ተናግሬ ከሆነ አላውቅም፣ እንዲሁ አይምሮ ላይ የመጣውን ነገር ነው የምነግራችሁ። ለምሳሌ ውጭ ሀገር ልክ እንደ ማክዶናልድ ያሉ ቦታዎችን ታውቃላችሁ ብዬ አስባለሁ፣ በርገሮችን የሚሸጡ። እነዚህ ቦታዎች ላይ ብዙ ጊዜ የሚሰሩ ሰዎች የኮሌጅ ተማሪዎች ናቸው። አንዳንዱ የሃይስኩል ተማሪ፣ በጣም ወጣት የሆኑ ልጆች። ለምን እንዴ ዲግሪ ለምን አይፈልግም? ለምን? ምክንያቱም ተቋሙ ሲስተም ዘርግቶለታል። ኦሬዲ በቃ ስርዓት ያለው ነገር አለ። አንድ ሰው እዛ ከገባ ምን ማድረግ እንዳለበት ስልጠና ይወስዳል። ከዛ ያውቋል። በቃ ህፃን ልጅም ሊሰራ ይችላል። ቀላል የሆነ ሲስተም ከፈጠራችሁ ተቋማችሁ መቀጠል ይችላል። እንደዚህ ሁሉ ምንም አይነት ቢዝነስ ልትገነቡ ትችላላችሁ። ያ ቢዝነስ እንዲቀጥል ከፈለጋችሁ ሲስተም፣ ስርዓት ገንቡለት። እንዲህ ሲሆን እንዲህ የሚለውን ነገር እንድታስቀምጡለት መጽሐፉ ይናገራል። ሲስተም ለመገንባት ምናርግ? 3 ነገሮችን እንደው ፈጠን ብዬ ላንሳላችሁና ጨርሳለሁ። ሲስተም ለመገንባት ምን እናደርግ? መጽሐፉ መጀመሪያ ያስፈልጋል የሚለው ነገር አንደርስታንዲንግ ሲስተም ይለዋል። ሲስተም ማለት ምን ማለት ነው የሚባለውን ነገር ተረዱ ይሏል። ቅድም እንዳልኳቸው ሲስተም ቃሉ ባይ ዴፊኒሽን ራሳቸውን የቻሉ የራሳቸውን ስራ የሚሰሩ የተለያዩ አካላቶች አንድ ላይ አንድ ውጤት ለማምጣት የሚሰሩበት መንገድ ነው። እንደዚህ ማለት መሰላችሁ እነዚህ ሲስተም ውስጥ የሚሰሩ አካላቶች ኢንተርዲፔንደንት መሆን አለባቸው እያለ ነው ጻፊው። ይህችን ቃል አስምሩልኝ። ኢንተርዲፔንደንት መሆን አለባቸው ማለት ዲፔንደንት መሆን የለባቸውም እያለ ነው። ወይ ደግሞ ኢንዲፔንደንት መሆን የለባቸውም እያለ ነው። ኢንዲፔንደንት ማለት ጥገኛ ነው። አንዱ በቃ ምንም ነገር ለመስራት ሌላኛው አካል ያስፈልጓል። በቃ ሌላኛው አካል ነው የሚረዳው። ለምሳሌ የህፃን ልጅ ልታዩ ትችላላችሁ። ህፃን ልጅ ለመብላት ለመጠጣት ቤተሰብ ያስፈልጓል። ለምን? ልጅ ነው፣ ጥገኛ ነው፣ ዲፔንደንት ነው። ሲስተም ላይ ዲፔንደንት የሆነ ነገር ካለ ችግር ነው መሆን የለበትም። የዛ ደግሞ ተቃራኒ ኢንዲፔንደንት ራሱን የቻለ ራሱን ችሎ የሚሰራ ይሄ ጤነኛ ሊመስል ይችላል። ግን ምንድነው ኢንዲፔንደንት የሆነ ራሱን ብቻ ብሎ የሚሄድ ሰው ሌላውን አይናብም። ከሌላው ጋር ያለውን ስራ ያ በቃ የራሱን ብቻ ነው የሚሄደው። ሌላውን ያፍርስ አያፍርስ ግድ የለውም። በቃ የሱ የራሱን ስራ እስከሰራ ድረስ ሌላው እንዴትም ቢሆን ምንም የሚያገባው ነገር አይደለም። ለምን? ኢንዲፔንደንት ነው። በቃ በራሱ መንገድ ነው የሚሄደው።
ተቋም እንደ ተቋም ለመቀጠል ኢንተርዲፔንደንት መሆን አለበት ይላል። ማለት ነው ኢንተርዲፔንደንት ማለት የራሳቸውን ስራ አውቀው የሚሰሩ ሰው ላይ ጥገኛ ያልሆኑ ግን ደግሞ የሚሰሩትን ነገር ከሌሎች ጋር እያናበቡ የሚሰሩ ክፍሎች ማለት ነው። አይን ከጆሮ ጋር መናበብ አለበት። ጤነኛውን መረጃ ለመቀበል ከፈለገ ኤችአር ሲስተም ከፋይናንስ ጋር መናበብ መቻል አለበት። ማርኬቲንግ ከፕሮዳክሽን ጋር መናበብ መቻል አለበት። ብዙ ጊዜ እንደዚህ አይነት ችግሮች ስለሚፈጠሩ ማርኬተሮች በቃ ኦቨር ፕሮሚስ ያደርጉና ፕሮዳክሽን ጋር ግን ያለው ነገር ትንሽ ይሆናል። ወይ ፈጣን አይደለም፣ ወይ ማርኬተሮች በቃ እንዲሸጥላቸው የሚጨማምሩት ነገር እዚህ እቃ ውስጥ የለም። ይናበብ ነው አንድ ላይ ተመሳሳይ መስመር ላይ ሲስተምን መረዳት አለባቸው ሲል ጸሐፊ መጀመሪያ ሲስተም ኢንተርዲፔንደንት መሆን አለበት። ራሳቸውን የቻሉ የተለያዩ ክፍሎች ተናበው የሚሰሩ መሆን አለባቸው ይላል። ሁለተኛ ሲስተምን አንደርስታንድ አድርጉ ሲል ፊድባክ ሉፕ የሚባለውን ነገር ምንድነው ለማየት ሞክሩ። አንድ ሰው የበላው ነገር በሰውነቱ ይታወቃል አይደል? አይ ከስተሃል ትሉታላችሁ። ከምኑ አይታችሁ? ሰውነቱን አይታችሁ። አይ ሰሞኑን እየበላህ አይደለም፣ አይ በልች ያለው እንኳን ቢል በቃ የበላው ነገር ልካረም ወይ ደግሞ እየታመምክ ነው ብቻ ግን ምን ብላል? ከስተሃል። ሲስተምም እንደዛ ተቋም ውስጥ የሚሰራው ነገር በውጤቱ ይታያል። በዚህ ወር የሰራው ነገር በምድረው በውጤት የሚታዩ በብዙ ነገር ልመዝነው ይችላል። ማርኬቲንግ ለምሳሌ ቀላል የሚያደርገው በሽያጭ በቁጥር እንገምተዋል። ይሄን ያህል ገንዘብ ለማስታወቂያ መጣን፣ ይሄን ያህል ገንዘብ ትርፍ መጣ፣ አዋጥቶን አላዋጣን መመዘን ትችላላችሁ። ኤችአሮች የራሳቸው የሚገምቱበት መንገድ አለ። ስለዚህ ውጤት ስለማይዋሽ ፊድባክ ሉፖችን ሁሌ ተቋም ውስጥ ጥሩ የሆነ እንትን አለ። ምንድነው ካምፓኒ ከልቸር አለ። የአንዳንድ ተቋም ካምፓኒ ከልቸሩ ወይ ደግሞ ተቋም ውስጥ ያለው ባህል፣ ተቋም ውስጥ ያለው ስርዓት እርስ በርስ የሚጠላለ አንደኛው ከሰራተኛ ከአንደኛው ጋር ማይግባባ ኢቨን እንኳን የሆነ እቃ እንኳን ለመቀበል የሆነ ደንበኛን የሚልኩ እንደዚህ አይነት ቢሮ አጋጥሟችሁ ከሆነ አላውቅም። አይ ከእንትና ተቀበል እሷ ጋር አይደለም ኢማጅን ደንበኛን እንዲሚሉ ማይናበብ ሲስተም አለ። ይሄ ውጤት ነው። የሆነ ቦታ ችግር ተፈጥሯል፣ የሆነ አለመስማማት አለ። ወይ ደግሞ አንዳንዴ ምን ይሆናል ኃላፊዎች ከባድ የሆነ ስራ ለተለያዩ ሰዎች ይሰጡና እነዚህ ሰዎች መስራት የማይችሉትን ነገር ሲቀበሉ ጥፋቱን ጣት ነው የሚቀርሱ። አይ የኔ ጥፋት አይደለም የእንትና ጥፋት ነው። እርስ በርስ መወቃቀስ ይመጣል። ሲስተሙ ችግር ካለው በውጤቱ ሊታይ እንደሚችል መጽሐፉ ያወራል። ስለዚህ ውጤት ነው። ሁለተኛ ቅድም አንደርስታንዲንግ ሲስተም አልኳቸዋል። ሁለተኛ አናላይዝ ሲስተም ወደሚለው ሀሳብ ጸሐፊ ይመጣል። ሲስተማችሁን አናላይዝ አድርጉ፣ ፈትሹት፣ መርምሩት፣ በትኑት። ይሄ ምን ላይ ያለ ነው የሚለውን ነገር ለማየት ሞክሩ። ግን ይላል ጸሐፊው ይህንን ስል በቃ ቤት ወጣህ ቤት ገባ ሁሉንም ነገር በታትናችሁ ይሁ እያልኩኝ አይደለም ይላል ጸሐፊው። KPI የሚባሉትን ነገሮች ይሁ እያልኩኝ ነው ይላል። KPI ማለት ኪ ፐርፎርማንስ ኢንዲኬተር። ከውጤት ተነስታችሁ በዚህ ወር በዚህ ዓመት የሰራነው ነገር ምንድናቸው ብለን እንድናይ የሚረዱን የሆነ አሉ። በቃ የሆነ ምንድነው በጣም ትልቅ ቦታ ያላቸው ነገሮች ወይ ደግሞ እስካሁን ድረስ የተሰሩትን ነገሮች ግን ፍንትው አድርገው የሚያሳዩ ነገሮች አሉ። እነሱ ላይ ተመስረቱና ተቋማችሁን አናላይዝ አድርጉ። ለምሳሌ ጸሐፊው ስለ ሽያጭ ያወራል። ምንድነው ኮንቨርዥን ሬት ስለሚባል ሀሳብ ያወራል። እንግዲህ ማርኬቲንግ ውስጥ ያላችሁ ሰዎች ይህን ታውቃላችሁ። ኮንቨርዥን ሬት ማለት እኔ ማስታወቂያ ሰራው፣ የሆነ ምርት ለመሸጥ ማስታወቂያ ሰራውና እንበልና ማስታወቂያ 100 ሰው አየሁ። ከ100 ሰው ያንን ማስታወቂያ አይቶ የኔ ምርት የገዛው 10 ሰው። ስለዚህ ኮንቨርዥን ሬቴን ትሰሩታላችሁ። 100 ሰው ለ100 ሰው ማስታወቂያ ሰርቼ 10 ሰው አግኝቻለሁ። ሰው ማስታወቂያ ተሳክቷል ወይስ አልተሳካም? ከወጪ አንጻር ይሄን ያህል ወጪ አውጥቻለሁ፣ ይሄን ያህል ገቢ አግኝቻለሁ፣ አትርፌያለሁ አላተረፍኩም? ምን ያህል ሰርቼ ኮንቨርት ማለት አይደል? ኮንቨርጅን ማለት ከዛ ሀሳብ ነው መቀየር። ሰሚን ወደ ደንበኝነት ምን ያህል ቀየርኩኝ ነው። ሬቱን ይዩት፣ በገንዘብ በሬሾ ማርጋችሁ አስቀምጡት። ያ ኪ ኢንዲኬተር እንደሆነ መጽሐፉ ይናገር። ሌላኛው ከስተመር ሪቴንሽን ሬት ይሏል። ከባዷ ስራ እቺ ላይ ሰክሰስፉል ከሆናችሁ በቃ እናንተ ጥሩ ተቋም እየገነባችሁ። ከስተመር ሪቴንሽን ሴንተር ማለት ዛሬ የሆነ እቃ የገዛ ሰው ነገ ይመለሳል። ሪቴንሽን ማለት በቃ መመለስ ማለት ነው። ዛሬ የገዛኝ ሰው ሌላ እቃ ገዝቷል ወይ፣ ነገ ተመልሷል ወይ፣ ጓደኛውን ይዞ መጥቷል ወይ፣ ቋሚ የሆነ ደንበኛ ማግኘት ማለት ነው። ይሄ ከዚህ ስታያላችሁ አንድ እቃ የገዛኝ ሰው ምን ያህል ሰው ነው? 50 ሰው ለምሳሌ የሆነ እቃ ገዝቶኛል፣ ያንን እቃ ግን ብሎ የተመለሰ ለምሳሌ እንበል 7 ሰው ነው ብለን እናስብ። ስለዚህ 7 ሰው ቋሚ ደንበኛ አለኝ። አዋጣኝ አላዋጣኝ፣ ለሰራተኛ ወጣሁት ልክ ነው አይደለም? ይሄ ሰው ነገ ይመልሳል አይመልስም? ቁጭ ታደርጉታላችሁ። ይሄ ኪ ኢንዲኬተር እንደሆነ መጽሐፉ ይናገራል። ሌላኛው ኮስት ፐር ከስተመር ይሏል። አንድ ደንበኛ ለማምጣት አንድን ደንበኛ ለማቆየት ምን ያህል ብር አወጣው? ቁጭ አድርጉት። ይህንን ስታውቁ ታውቃላችሁ፣ ክሊር እየሆነ ይመጣል። ትክክለኛ መንገድ ላይ ነው እየሄድክ ያሉት፣ እየከሰርኩ ነው። ግልጽ የሆነ ነገር ሲቀመጥላችሁ ውሳኔ ለመወሰን አቅም እንደምታገኙ መጽሐፉ ይናገራል። ሰው ሲስተማችሁን አናላይዝ አድርጉት። አሁን በሽያጭ አድርጌ አነሳው። ይህ እንግዲህ በማርኬቲንግ ምሳሌ ሰጠው እንጂ ኤችአሮችም የራሳቸው ስርዓት አላቸው፣ ፋይናንሶችም እንደዛው፣ ማኔጅመንት፣ ሁሉም ክፍል የየራሱ ስርዓት አለው ብዬ አስባለሁ። ሰው እነዚህ ስርዓቶች ተጠቅመን ሲስተማችንን አናላይዝ ማድረግ እንችላለን። የመጨረሻ ሲስተም ስር መጽሐፉ
የሚያነሳው ሀሳብ ኢዝ ኢምፕሩቪንግ ሲስተም ነው። ሲስተማችሁን አናላይዝ ስታደርጉ ችግር ካያችሁ ያን ሲስተም አፕዴት አድርጉት። ምኑ ጋር ነው መቀየር ያለበት? ግን ኢምፕሩቭ ስታደርጉ ይላል ጸሐፊው ኢንተርቬንሽን ባያስ ውስጥ እንዳትገቡ ለመጠንቀቅ ሞክሩ ይላል። ኢንተርቬንሽን ባያስ ማለት የሆነ ችግር በተፈጠረ ቁጥር በቃ የሆነ አክሽን እንዲሁን ይሄ አላርፍ የሚል አይነት ሰው አጋጥሟችሁ ያውቃል? የሆነ ነገር ሲመጣ እንዲያርግ እንደዚህ አይነት ሰው መሰላችሁ ችግሩ። በቃ በአንድ ውሳኔ ብዙ ነገሮችን አፍርሶ መስራት ይፈልጋል። ይሄ ምንድነው ችግሩ? ሲስተም ማለት ሁሉም ነገር አንድ ላይ ተያይዘዋል አይደል? ኢማጂን አንደኛውን ደም ስራችሁን በቃ ይሄ ደም ስር እያስቸገረኝ ስለሆነ ልቁረጠው ካላችሁ እሱም ብቻ አይደለም ብዙ ነገሮችን ኢንፍሉዌንስ ያደርጋል። ሲስተም እንደዛ ብዙ ነገሮች እርስ በርስ መረፍ ፈጥሯል፣ እርስ በርስ ተሳስሯል። አንዱ ስትቀይሩት ብዙ ነገሮችን ይቀይራል። ኢንተርቬንሽን ባያስ ያላቸው ሰዎች በቃ ችግሩን ቁጭ ብለን አናላይዝ ከማድረግ ይልቅ በቃ እዚህ ጋር ችግር እንዳለ ከተሰማቸው፣ በነገራችን ላይ ችግሩን ብቻ አይደለም አናላይዝ ማድረግ ያለብን። የሆነ ውሳኔ ከወሰናችሁ በኋላ ምን ይመጣል የሚለውን ነገር አናላይዝ ማድረግ መቻል አለባችሁ። ፕሮስና ኮንስን ኦኬ፣ ይሄን ውሳኔ ከወሰንኩኝ በኋላ ይሄን ላጣ እችላለሁ፣ እነዚህን ሰዎች ላስቀይም እችላለሁ፣ እዝት ወርዝት ላድርገው አላድርገው የሚለውን ነገር ትወስናላችሁ። ጻፊ ሚላል መሰላችሁ እቺን ሀሳብ አስብሩልኝ። ሲምፕል አክሽኖችን እየወሰዳችሁ ሲስተማችሁን ኢምፕሩቭ አድርጉ ይላል። ምን አይነት ሲምፕል አክሽን ካላችሁ እንደው ያ የቀየራችሁን ነገር ብዙ ችግር ካመጣ አንዱ ልታደርጉት የምትችሉት ያደረጋችሁትን ነገር መልሳችሁ ወደ በፊቱ ልትመልሱት በምትችሉ መንገድ ሲስተማችሁን ቀስ እያላችሁ ቀይሩ። ለምን በአንዴ ብዙ ነገር ከቀየራችሁ ማን ያውቃል አንደኛው እንደምስር እንደመቁረጥ ይሆናል። ብዙ ነገሮችን ይዞባችሁ ሊሄድ እንደሚችል መጽሐፉ ይናገራል። ሲስተማችሁን ቀስ እያላችሁ ኢምፕሩቭ እያሟሟቃችሁ ያ ቼንጅ ቀስ እያለ አዳፕት እየሆነ ሲመጣ በአንዴ ብዙ ነገሮችን የመቀየር አቅማችሁ ልታሳድጉ እንደሚችሉ መጽሐፉ ይናገራል። እየተጠራቀመ ማለት ነው። ስለዚህ ሲምፕል ስቴፕ አንዱ ልትደረግ የምትችል ያደረጋችሁትን ወደ አለማድረግ ማለት አንዱ ማለት እሱ ነው። ወደ በፊቱ መመለስ እንድትችሉ የሚያደርጋችሁ ቀለል ያሉ ስቴፖች እንድትወስዱ መጽሐፉ ይናገራልና ስራ ዓለም ውስጥ ያላችሁ ሰዎች ይህንን መጽሐፍ ከልባችሁ ካነበባችሁት እርግጠኛ ነኝ ይህም ሪቪው ይጠቅማችኋል ብዬ አስባለሁ። ከልባችሁ ከሰማችሁት እርግጠኛ ነኝ የሆነ ቁም ነገር ቀርቶላችኋል ብዬ ተስፋ አደርጋለሁ። እኔ እንግዲህ በጆሽ ኮፍመን የተጻፈውን ፐርሰናል MBA የሚለውን መጽሐፍ በዚህ መንገድ አይቼዋለሁ። ማስተር ዲ አርት ኦፍ ቢዝነስ ይላል እንግዲህ ገና ከበሩ ላይ እና ስለ ቢዝነስ ማወቅ ያለብንን ነገር ቀለል አድርጎ ልንረዳው በምንችለው መንገድ አስቀምጦልናልና እርግጠኛ ነኝ ይህ መጽሐፍ ደግሞ ሞር ስታነቡት ከዚህ በላይ ጠለቅ ያሉ ሀሳቦችን እንደምታገኙ። ከኔ ጋር ግን በዚህ ሳምንት የነበረን ቆይታ ይህን ይመስላል። መጽሐፉን እንዴት አያችሁት? ስለዚህ ፕሮግራም ስለዚህ መጽሐፍም ያላችሁን አስተያየት ከስር በማስቀመጥላችሁ የሶሻል ሚዲያ አማራጮች ገብታችሁ ልትጽፉልኝ ትችላላችሁ። መልእክቶቻችሁን አያለው። ቀጣይ ሳምንት እንዲሁ በአዲስ ሀሳብ በአዲስ መጽሐፍ እንገናኛለን። የቀጣይ ሳምንት ሰዎች ይበለን። መልካም ሳምንት።